ቆማጣ ካሉት አብሮ ይፈተፍታል። የኔ ፕሮቴስታንት መሆን አለመሆን አጀንዳ የሆነባት ሀገር መሆኗ ይገርመኛል። ቤተክርስቲያኗን ኦርቶዶክስ ተዋሕዶ ቤተክርስቲያንን መዘበቻ ያደረጓ ሰዎች አሉ። በሱ ትምህርት ሁሉም ሃይማኖቶች ወደ ኢትዮጵያ መጤ ናቸው። የግል ምኞታቸውን በሃይማኖት ካባ ውስጥ ሆነው የሚናገሩ ብዙ የሚያስገርም ቪዲዮ በምናይበት ዘመን መምህር ዘበነ ለማ ገጥሞኝ ያቅም ነኝ። ከኦርቶዶክስ ትውፊት ከኦርቶዶክስ አስተምሮ ጋር መሄዱ ቡችላዎች ይላካሉና እነ ቡቺ ይጫጫሉ። ከነዚህ ቡቺዎች አንዱ አድርጌ ነው የምወስደው። የእርጉም ሰው መቃብር ላይ በቀለ ጌሾ ጠጥቶ ካልሆነ በአንድ እንትን ውስጥ እናቱ ደብረ ብርሃን ናት የሚል ሺህ ስህተት ሊሳሳት አይችልም። ኦርቶዶክስን አሁን አዋልድ መጻሕፍትን እቀበላቸዋለሁ። ከላይ ኢየሱስ ጌታ ነው አልኩና ሃይማኖቴን በይፋ ለውጫለሁ የሚል ጻፍኩኝ። ብዙ ጊዜ አሳማዎች ደስ የሚላቸው በጭቃቸው ውስጥ ወርደህ እንድትዘቅጥ ይፈልጋሉ። አማራ ነኝ ብለሃል የምን ጠጋ የሚል ነገር አለ። የሚያሳዝነኝ ግን ተቀየረ የሚሉኝ ሰዎች ሶስት ሃይማኖት የቀየሩ ሰዎች ናቸው። ከአማራ ሊቀየም ይችላል የሚባልበትን ፖለቲካን አሁን እያራመድኩ ያለሁት ማለት ይችላለሁ። አልሆንልህ ካለ ማደግና መግዘፍ ከታላቆች መሃል አንዱን መርጠህ ዝለፍ ይላል። እናቴ ደብረ ብርሃን ናት ብዬ አላውቅም። እናቴ በነገራችን ላይ ባጭሩ 100% ኦሮሞ ናት። አባቴ ደግሞ ግማሹ አማራ የውላ የምትባል ጎጃም ውስጥ፣ ግማሹ ደግሞ ኦሮሞ ነው። ዝቅ ማድረግ እየናቆ ነው ቢሉስ እንደው ለምን ይናል መናቅ ስላለበት ነው። አማራ ነኝ ማለት አማራን ጠጋ ማለት በዚህ ዘመን የሚያስገኘው የተለየ ጥቅም ነው። እሱ ከተናገረው የኢህአዴግ ዘመን ምሁር የሚል ቃል አለና እንደው የዛ ዘመን ምሁርና መምህር ላይ ይቅጥ ያጣል ሰማም እንደ ማይክል ጃክሰን አይነት መዝሙር አልሰማም። መምህር ዶክተር ዘበነ ለማን ስመለከት ግን ስለሳቸው ድንገት ተጠይቄ የመለስኩት ምላሽ ነበረ። ታሪክ አያውቅም የሚለውን ስለ ቤተ እስራኤል ከተፈለገ ቁጭ አድርጌ ላስተምረው ፈቃደኛ ነኝ። አሁን አንድ የሆነ አይት ተነስቶ አሳነባሪ ቀጫጫ ነህ ቢለው ይደብራል። ስላንተ ሰዎች ይናገሩ እንጂ አንተ አትናገር የሚሉት ነገር አለ። ግን ይሄ ዘመን ሰዎች ስላንተ የሚያጥላሉበት እንጂ ስላንተ የሚነገሩበት አይደለም። እየደጋገመ እያንዳንዱ ነገር ቁጭ ብሎ እየተከታተለ ስለታየ ማቅረቡ የሚጠቅመው ነገር ምንድነው? ተልኮን ለመወጣት ካልሆነ በስተቀር ፓስተር ቢኒያም ሽታዬ ይቅርታ ምዕመን ቢኒያም ሽታዬ ተመራምሮ ቢጽፍልን ስለ ከተሞችና እዛ ላይ ቢያሳየን ደስ ይለኛል። ከዚህ ውጭ ካለ ወልታ ጽድቅ ዘተዋሕዶና ሞዓ ተዋሕዶ የሚባሉት ሁለቱ ቡድኖች በፍጹም ከተዋሕዶ ጋር ግንኙነት የላቸውም። ጀመረ እኔ ምሁር ነኝ ብዬ አላውቅም፣ መምህር ነኝ። በዚህ አጋጣሚ መምህር ዶክተር ዘበነ ለማን በአንድ በኩል አድናቆት፣ በሌላ በኩል ደግሞ እንደው ይቅርታም መጠየቅ አለብኝ። ምክንያቱም ትልቅ ሰው ትልቅ ነው። ኦሮሞ ነኝ ማለት ደግሞ መብት አለኝ። ሴኩቱሬ ጌታቸው የሚባል ሰው ብዙ ጊዜ ያነሳዋለሁ። ሙሉ በሙሉ አማራ ነው፣ ግን ትግራይ ነኝ ብሎ ነው እስከ መጨረሻው በህወሓት ስር የታገለ ሞተው። አንነጋገርም፣ አንጨቃጨቅም፣ ሀሳብ አንለዋወጥም ማለት አይደለም። ነገም ይቀጥላል እኮ። ተሰምቶ የማይታወቅ እድል ቤት መግዛት ለምትፈልጉ ደንበኞች 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ የሚከፍሉት ለዛውም ጫካ ፕሮጀክትና ቅንጡ ቪላ ቤቶች በሚገኙበት መገናኛ ቤሊቪው ሆቴል አጠገብ ሙሉ የአዲስ አበባን እይታ የሚያዩባቸውን ቤቶች በአጠቃላይ ክፍያ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር አማራጭ አዘጋጅተን እየጠበቅናችሁ ነው። ምን ይሄ ብቻ! የመጨረሻ እድል ደግሞ የዲፕሎማቶችና ትልቅ የንግድ እንቅስቃሴ ባሉባቸው በቡልጋሪያ አፍሪካ ህብረት አጠገብ እና ሳር ቤት አደባባይ ፊት ለፊት የንግድ ሱቆችን ከ1.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ የመኖሪያ ቤቶችን ደግሞ ከ5.4 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ ታዲያ እነዚህ ቤቶች ያለምንም ዋጋ ጭማሪ በኢትዮጵያ ብር ከፍለው የሚጨርሱበት ነው። ለበለጠ መረጃ በ0980 72 81 73 ይደውሉልን። ቴምር ፕሮፐርቲ የህልሞ ማረፊያ። ሰላም ጤና ስጥልኝ ውድ ሀሌታ ቤተሰቦች፣ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላቸውን ፕሮግራሞች የምናቀርብበት ሰዓት ነው። ዛሬም በወቅታዊ ጉዳይ ላይ እናንተ ጋር ተከስተናል። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ዛሬም ከመምህር ታዬ ቦጋለ ጋር ጉዳይ ይዘናል። ከእሳቸው ጋር በወቅታዊ ጉዳይ ላይ ውይይት እናደርጋለን። መምህር እንግዲህ በተደጋጋሚ አንተ ስለምልህ ትልቅ ይቅርታ ሀሌታ ሚዲያ ስንጋብዝ በፍጹም ቅንነትና ፈቃደኝነት ሀሳብን መተህ በዓለም ዙሪያ ላይ ያሉ ሀሌታ ቤተሰቦች ስለምሰጥ በዓለም ዙሪያ ባሉ አድማጮች ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም ሀሌታ ሚዲያ በአጠቃላይና ጋዜጠኛ ተሾመ ሽፈራው በተለይ ለዚህ ፕሮግራም ስለጋበዝከኝ እጅግ በጣም ከልብ አመሰግናለሁ።
መልካም መምህር እንግዲህ ኢትዮጵያ ከመጣ ጊዜ ጀምሮ ብዙ ፕሮግራሞች እየሰራን ነው። ወቅታዊ ጉዳይ ላይ ማብራሪያ እየሰጠ ነው። እንግዲህ አንተ ሶሻል ሚዲያ ብቻ ተጠቃሚ አይደለም። በተለይ ፌስቡክን የተለያዩ ሀሳቦችን በጽሁፍም በተለያዩ ሚዲያዎችም ሀሳብን ለትውልድ ይጠቅማሉ የምትላቸውን ያመንካቸውን ሀሳቦች ትሰጣለህ። በአንድ ፕሮግራም ላይ በዲቫይን ሾው በሚባል ፕሮግራም ላይ ሰፋ ያለ ውይይት አድርገሃል። ያነሳቸው ሀሳቦች ያው ያንተ የግል ሀሳብ ነው። ይሁንና በዛ ያንን ተመርክዞ የምናከብረው መምህር ዶክተር ዘበነ ለማ አንተ ባነሳው ሀሳብ ቅሬታ የሚመስል በጨዋነት በሃይማኖት አባትነት ያስተላለፉትን መልእክት ሰምተው ከሆነ ያንተ መልስ ሰው ይጠብቋል። በመጀመሪያ ደረጃ በዚህ ዘመን ሰዎች ቲት ፎርታት ሚሉት አለ። የሆነ ነገር ሲናገሩ ለዛ አግሬሲቭ ሆነን በጣም ቁጡ ሆነን ነው ምላሽ የምንሰጠው እና መምህር ዶክተር ዘበነ ለማን ስመለከት ግን ስለሳቸው ድንገት ተጠይቄ የመለስኩት ምላሽ ነበረ። በዛ ምላሽ ላይ ተመስርቶ ማብራሪያና ያላቸውን ቅሬታ መምህር ዘበነ አቅርበዋል። እዛ ጋር ብዙ ነገሮች አሉ። አንደኛው መምህር ዶክተር ዘበነ ለማ በጣም ዘመናዊ ትምህርትን በጥልቀት የሚያውቅ ሰው ነው ወይም የሚያውቁ ናቸው። ሁለተኛውና ትልቁ ነገር ደግሞ በቤተ ክርስቲያን ትምህርትም ላይ በጣም ጥልቅ የሆነ እውቀት ያላቸውና ከእውቅ ዩኒቨርሲቲ የተመረቁ ናቸው። በሶስተኛ ደረጃ የተለያዩ ጥናትና ምርምሮችን አድርገዋል። እኛ ባነሳ ነው ድንገታዊ ጉዳይ ላይ ደግሞ የሰጡትን አስተያየት ስመለከተው ያልተለመደ አይነት አሁን አስተያየቶችን እመለከታለሁ። አስተያየቶች ከስር የሚጻፉትን ስታያቸው ፌክ አካውንቶች የሚሆኑ በመደበኛ አካውንታቸው ሰዎች ከቅንነት በጎደሉበት ዘመን ውስጥ እንደ መምህር ዶክተር ዘበነ ለማ አይነት ሰዎችን ማግኘት እጅግ በጣም ትልቅ ነገር ነው ብዬ ነው የማስበውና የሰጡት አስተያየት ያነሷቸው ሀሳቦች መንገዱ ያብራሩባቸው መንገዶች አንዳንዶቹ በተወሰነ ደረጃ ያው ከምላሽ አንፃር ሸንቆጥ የሚያደርጉ ቢመስሉም ነገር ግን ተግሳጹና አስተምሮ የበለጠ ሆኖ ስላገኘሁት በዚህ አጋጣሚ መምህር ዶክተር ዘበነ ለማን በአንድ በኩል አድናቆት በሌላ በኩል ደግሞ እንደው ይቅርታም መጠየቅ አለብኝ። ምክንያቱም ትልቅ ሰው ትልቅ ነው የሚባል አባባል አለ። ሁልጊዜም ባይሆንም ግን ትልቅ ሰው ትልቅ ነው የሚለውን በተጨባጭ ኖሮት አይቼዋለሁ። የሚያስተምረው አስተምሮ አለ፣ የሚያይባቸው ነገሮች አሉ። አንዳንዴ ከሜታፎር ብሎ የገለጸው አለ፣ ሌላ ጊዜ ደግሞ አናሎጂ ብሎ ነገሮችን የማስተያየት ሁኔታዎች አሉ። ከነሱ እና ሌሎች የሚያነሳቸው ደግሞ በጣም በርካታ የቴዎሎጂ ወይም የሥነ መለኮት ቃላት አሉ እና በጥሞና ለመከታተል ሞክሬያለሁ። አንዳንድ ቦታ ላይ ያው በጥንቃቄ ለማስተማር የሄደበት መንገድ ስሜቱን የገለጸበትን ማግባብ ራሱ በጣም ስሜት ቢኖረውም ግን ስሜቱን የገለጸበት መንገድ ያልተለመደ ስለሆነ በዚህ አጋጣሚ ሌሎችም እንዲለምዱት ሌሎችም እንዲማሩበት ፈልጋለሁ። አመሰግናለሁ። የእሳቸው መልስ እኔም ታዝቤዋለሁ። ፍጹም ጨዋነት የተሞላበት ለብዙዎቻችን እንደ አስተማሪ ሊሆኑ የሚችሉ አንነጋገርም፣ አንጨቃጨቅም፣ ሀሳብ አንለዋወጥም ማለት አይደለም። ነገም ይቀጥላል እኮ ግን ዘለፋ የሌለበት ሀሳባቸውን እንዲህ ብለው አንተንም ሪስፔክት አድርገው የሰጡበት መልክ ጥሩ ነው። አንተም ደግሞ የተረዳኸውን ለዓለም ዙሪያ ያለውን ሀሳብ አቅርባል። እንግዲህ መምህር ዘበነ ለማ አይቼው ሰላም ብየዋለሁ፣ ድንገት ልብሰ ተክህኖ ስላላረኩ ነው ያለውን ገጠመኝ ስታስታውሳ አይታችሁም? ድንገት በነገራችን ላይ ኢትዮጵያ ውስጥ እያለን አሜሪካ ላይ ተገናኝተን አናውቅም። በምንም ታምር ዶክተር መምህር ዘበነ ለማን ሊጠፋኝ አይችልም። ዋናው ነገር ጥያቄው የተነሳው አሜሪካ ውስጥ ነበረ። አሜሪካ ውስጥ ተገናኝታችሁ ታውቃላችሁ? አሜሪካ ውስጥ ተገናኝተን አናውቅም። ኢትዮጵያ ውስጥ ግን በአንድ በጣም የማከብረው ወዳጄ ቤት ውስጥ ተገናኝተን የተወሰነ ሰላምታና ጥቂት ሀሳብም ተለዋውጠናል። ከዛ ውጭ ደግሞ ቦሌ እና ካሳንቺስ የተገናኘንባቸው ቀናት አሉ። እንደውም ካሳንቺስ ብቻ እንዳገኘኝ እና ሰላም እንዳለኝ ነበር ያሰበው ወይም እንዳሉኝ። እኔ ግን በአጋጣሚ በሶስት የተለያዩ አጋጣሚዎች ቢያንስ ተገናኝተናል፣ በሰላምታ የተለዋወጥንበት ነው። ከዛ አልፎ ግን በጣም ጥልቀት ያለው እውቀት የለንም። ግን ጥያቄው የተነሳው አሜሪካ ተገናኝታችሁ ታውቃላችሁ የሚል ነው። አሜሪካ ውስጥ ተገናኝተን አናውቅም። አዎ እንግዲህ ከተነሱት ሀሳቦች መሀል ከእሳቸው ጋር ከነበረው ንግግር አንዱ እንዳልከው አሜሪካን ሀገር በነበርክበት ሰዓት ብዙ ሁኔታዎችን አይተህ እዚህ መተህ ደግሞ ሀሳብ ትሰጣለህ። በተለይ ሟ ተዋህዶ የሚባለውን ሀሳብ ብዙ ጊዜ ያለውን እንድምታ በተደጋጋሚ ስለተናገርከው መልሰን እንዳላደክም ብዬ ነው። በተለይ መምህር ዘበነ ለማ ሃይማኖታዊ ትምህርት ብቻ በማስተማር
በፖለቲካው ሲገቡ እኔ እስከማውቀው ድረስ አልታየውምና ያም ትንሽ ቅሬታ ያለባቸው አለና እሱን ትንሽ ማብራሪያ ሰጠ ይቅርታም ብላል። ግን እንደ ማብራሪያ ምንድነው ስለ ሞዓ ተዋህዶና ወልታ ጽድቅ ዘተዋህዶ የሚባሉ ሁለት ቡድኖች አሉ። እዚህ ጋር በዚህ አጋጣሚ ለአድማጮቼም ፖለቲካና ሃይማኖት በጣም የተለያዩ ናቸው። ሴኩላሪዝም የሚባለው ጽንሰ ሐሳብ የመንግስትና የሃይማኖት መለያየት አንዱ በሌላ ውስጥ ጣልቃ ያለ መግባት ነገርና ከዲሞክራሲ ትልቅ መርሆች መካከል አንዱ ነው በዓለም አቀፍ ደረጃ ያለ። ወልታ ጽድቅ ዘተዋህዶና ሞዓ ተዋህዶ የሚባሉት ሁለቱ ቡድኖች በፍጹም ከተዋህዶ ጋር ግንኙነት የላቸውም። ምክንያቱም ተዋህዶ ምእመናን ሰብስባ በአንድ በኩል መጽሐፍ ቅዱስን አዋልድ መጽሐፍትን ትውፊቶችን የምታስተምርበት እርቅ የምትመሰርትበት የተለያየ አመለካከት ያላቸው ሰዎች ቤተክርስቲያን ይሄዳሉ። የብልጽግና ደጋፊዎች፣ የኢዜማ፣ የአብን፣ የኦነግ የሁሉም ደጋፊዎች ይሄዳሉ። ያቺ ቦታ ሰዎች የምንሄደው ከምድራዊው ዓለም በወጣ ነገር ሰማያዊ የሆነ መጽሐፍ ቅዱሳዊ የሆነ በረከትን ለማግኘት በኦርቶዶክስ እምነት ንስሐ ለመግባት ቢቻል ስጋው ደሙን ለመቀበልና ጥሩ ምእመን ለመሆን ነው። የሞዓ ተዋህዶና የወልታ ጽድቅ ዘተዋህዶ አባላት ግን በግልጽ እየወጡ የሚያስተላልፏቸው መልእክቶች በጣም የሚያስደነግጡ ናቸው። በአንድ በኩል ጦር አለን፣ ጦረኛ ቡድኖችን መንግስትን እስከ መገልበጥ የሚያደርጉትን እንደግፋለን። በሌላ በኩል አመራሮችን ለምን አትሏቸውም በድንጋይም በምንም የሚል አይነት ነገር የሚያስተላልፉና ሙሉ በሙሉ በፖለቲካ ላይ ተመስርተው የቆሙ ቡድኖች ናቸው። እና አንዱ ለአድማጮችን በዚህ አጋጣሚ እንትምለው እሱ ነው። ነገር ግን ብዙ ሰዎች አሜሪካ በነበርኩበት ጊዜ ከነዚህ ቡድኖች ጋር ልዩነት ነበረን። እሱ ውስጥ ብዙ መግባት አልፈልግም። ግን መምህር ዘበነንም ከሱ ጋር ያኮረፉትን ሰዎች ከዚህ ጋር ግንኙነት ሊኖራቸው ይችላል የሚል ወሬ ነው ያለው። ስለዚህ ለኔ ግን እዛም በጽሁፌ ላይ ያስቀምጨዋለሁ። ለኔ የሚበጀኝ ነገር መምህር ዘበነ የሚለው ማመን ነው። ከሚወሩ ወሬዎች ከሚነገሩ ጥርጣሬዎች ይልቅ መምህር ዘበነ የለውም። የትኛውን ቦታ ከነሱ ጋር ተሰብስቤም ተገናኝቼም አላውቅም ብሏል። በእርግጥም ወልታ ጽድቅ ዘተዋህዶ 11 ነጥብ ያለው የአቋም መግለጫ የዓለም አቀፍ መነኮሳት ማህበር ሲያቀርብም ሆነ በዚህ በሞዓ ተዋህዶ እንቅስቃሴ ውስጥ ራሱን አውጥቶ አያውቅም። ያው የሚያስተምርበት የራሱ መንገድ አለው። ያ መንገድ አንዳንዱ ሊስማማኝ ይችላል፣ አንዳንዱ ደግሞ ካለመገንዘብን ወይም ደግሞ ቤተክርስቲያኗን ኦርቶዶክስ ተዋህዶ ቤተክርስቲያንን መዘበቻ ያደረጉ ሰዎች አሉ በሱ ትምህርት። እሱም ባያደርግ የሚለው ነገር አሁንም አለ። በግሌ ያንን አሁን ብዙ መጽሐፍ ቅዱሳዊ እውቀት አለው። ከዛ አልፎ ደግሞ ብዙ አዋልድ መጽሐፍት አሉ የሚያስተምርባቸው በምሳሌ ተመስርቶ ብዙ መንገዶች አሉ። አንዳንዶቹ ግን ለትችትም እና ልምጭ የማቀበል እንደውም ኦርቶዶክስ ተዋህዶን ለማጥቃት ለሚፈልጉ ነገሮች ልምጭ የማቀበል ሆናል። በቲክቶክም በፌስቡክ ሪል በመሳሰሉት በኃይል እየሄደ ነው። እዛ ላይ አሁንም ቢሆን ትንሽ የራሴ ባይሆን የምለው ነገር አለኝ። ግን ከባለቤቱ ያወቀ ስለሚባል እዛ ጋር ማለፍ ፈልጋለሁ። በዚህ ባልፈው ደስ ይለኛል። መልካም እንግዲህ ያው መምህር ዘበነ ለማ ኢንተርቪው የመስራት እድል አጋጥሞኝ ነበር። ቆየት ባሉ ዓመታት የኔታ ቲዩብ እየሰራው ባለውበት ሰዓት በአንድ ስልክ ነው የመጡልኝ። በጣም መልካም ጊዜ ያሳልፈናል። እስከማውቀው ድረስ አሁን በየቤተ እምነቱ በኦርቶዶክስም በፕሮቴስታንትም በሙስሊምም ካባ ተደብቀው የግል ምኞታቸውን በሃይማኖት ካባ ውስጥ ሆነው የሚናገሩ ብዙ የሚያስገርም ቪዲዮ በምናይበት ዘመን መምህር ዘበነ ለማ ገጥሞኝ አያውቅም። እኔ እንዳልከውት ያስተምሮ ቪዲዮ ደግሞ መጥፎነቱ አንዱ ተቆርጦ አንዱ ተለጥፎም ስለሚመጣ ብዙ ማብራሪያ ይፈልጋል። አሁን ለምሳሌ መምህር ዘበነ ለማ እኛ ምድሉን ካገኘን ስለ መጽሐፈ ዶሮ የተነተኑት ነገር እንዴት ነው ቪዲዮን መለስ ብለን አይተናል። እርሱን ስለማይመለከት ሃይማኖታዊ ነገር አናወራ ብለን ነው ግን እንጠይቃለን በጊዜውና እሳቸው ኢትዮጵያ ሲመጡ ማረሳው ከነ አርቲስት ፋንታውን ታደለ ሮባ አርቲስቶች እዚህ ስላሴ ቤተክርስቲያን ፕሮግራም አድርገው በጣም የብዙ አርቲስቶች የቅርብ ወዳጅ ናቸው። ቀላል እኔ እናንተ እንገናኝበት የነበረው ያንተ ቤት የነበረው ቦሌ መድኃኔዓለም ጸጉር የሚቆረጡት ብርሃን ያደር ይሞላውና መንገድ ላይም ስታገኙ ቀለል ያለ ይሄ እንደ ሃይማኖት አባት የሚፈራ አይነት ሰው ሳይሆን የምትቀርበው ሰው ነውና እንግዲህ አንተም ደግሞ ተራርተው ወንድማይ ሐሳብን ገልጸሃልና ድንገት ላልተረዳህ ነገር ያው ይቅርታን አስተላልፈናል ብለን እንሰጣጥ። መልካም ወደ የሚቀጥለው ፕሮግራም እንሂድ። እንግዲህ መምህር ዘበነ ለማ ኢትዮጵያ ሲመጡ ቀብድ እያስያዝን ነው። ከኛ ጋር ሰፊ ጊዜ ኖሮታል። እሺ አቶ ታዬ ሰሞኑን ደግሞ
አነጋጋሪ የሆነ አንድ ጽሁፍ አየሁ። በኦፊሻል በራሱት ፔጅ ላይ ሌላ ሀሳብም የሚያቀርቡበት ነው። በተለይ የፌስቡክ ላይ በጣም በጽሁፍ ብዙ ጊዜ ሀሳብን ትገልጻለህ። ከበፊትም ጀምሮ አይኑ ይቀልሃል መሰለኝ ትወደዋለህ። ሀሳብ ረዘም ያለ ጽሁፍ እና ትንታኔ ትሰጣለህ። በፊት የፕሮቴስታንት ፓስተር ከነበረው ከቢኒያም ሽታይ አሁን ፍቅረ ኢየሱስ ሆኗል። ስሙ ተለውጦ ፍቅረ ኢየሱስ በሚለው እንግዲህ ነኝ ስላለ በዛ ልጠራውና እሱ ጋር የነበረ አንዳንድ አተካሮች አየንና እዛ ላይ የተነጋገራችሁትን ወይ አንተ ያቀረብኩን ጽሁፍ ደው ቃል በቃል አንዳንዱን ብታብራራልን ብዬ ነው የጋበዝኩና ጀስት ከቢኒያም ጋር ትንሽ ሰጠ ገባ አየሁ። ከዚህ በፊትም እንዲህ አይነት ነገር አለና ምንድነው እንደው ተተዋወቃላችሁ? እንግዲህ ትልቁ ቢኒያም ሽታይ እንደገለጽከው የመጀመሪያ የካቶሊክ እምነት ተከታይ ነበር። ከካቶሊክ በመውጣት ደግሞ የፕሮቴስታንት ፓስተር ሆኖ ፓስተር ቢኒያም ሽታይ እየተባለ ቆይቷል። በኋላ ደግሞ ኦርቶዶክስ ተዋህዶ መጥቶ እስከማውቀው ድረስ ስሙ ቢኒያም ሽታይ ነው። ፍቅረ ኢየሱስ ግን የጥምቀት ስም ወይም የክርስትና ስም የምንለው እንጂ በኦፊሴላዊ መንገድ የሚጠራበት ስሙ አይደለም። ስለዚህ ቢኒያም ሽታይ በሚል ነው የምንሄደው። ቢኒያም ሽታይ መታወቅ የጀመረው እስከማውቀው ድረስ ከፕሮቴስታንት እምነት ፓስተርነት ወደ ኦርቶዶክስ ምዕመንነት ሲመጣ ማህበራዊ ሚዲያው ላይ መነጋገሪያ ሆነ። ምክንያቱም ብዙ ጊዜ የሚጠበቅ አይደለም። ይሄ ኡስታዞች፣ ፓስተሮች የመሳሰሉት ወደ ኦርቶዶክስ ሃይማኖት የመምጣት ነገር የተለመደ ስላልሆነ እዛ ጋር ሲጫጫ ሰማሁ። የተወሰነ ቀን አየሁት። ከዛ በኋላ ግን ተከታትየው አላውቅም ብዙም እንትን ስለሌለኝ። ነገር ግን እኔ ያወቅኩት በሰጠኋቸው አስተያየቶች ላይ ተመስርቶ ቀጥታ ወጥቶ ተራ የሆኑ ዘለፋዎች፣ በጭንቅላቱ ልክ የሆኑ ስድቦች እና ትውልድን የማያስተምሩ ተራና መደዳ ጋጠወጥ የሆኑ አገላለጾችን ገለጸ። ለዚህ እኔም በሱ ቋንቋ ማለት አማርኛ ለሚያወራ ሰው አማርኛ ነው የምታወራው፣ ምሁር ለሆነ በምሁር ቋንቋ እንደ ዶክተር መምህር ዘበነ ታወራለህ። እንደ ቢኒያም ሽታይ አይነት ደግሞ ከትምህርት ቤት በመስኮት ያመለጠ እውቀት ያልዘለቀው የተማረበት የሆነ ሊገልጸው የሚችለው ነገር የሌለው ሰው ባልቴቶች በሱ ደረጃ ያሉ ሰዎችን ይዞ እየካደመ የሚሄድ ሰው አንዴ አይደለም ደግሞ አሁንም በቅርብ ቀን በእኔ የታሪክ ከፓስተር ሶፎንያስ ጋር ባደረግነው ውይይት ላይ ተመስርቶ ያለማጋነን ከ60 የሚበልጡ የተለያዩ ነገሮች አምጥቶ እነዛ ነገሮች ከአውዱ ጋር የማይገናኙ ታሪክን የማይገነዘብ ሆኖ ሳለ እዛ ላይ ያነሳቸው ነገሮች በጣም ከፍተኛ የሆነ ቅሬታ ፈጥረውብኛል። የሚልኩትን አውቃቸዋለሁ። ወልታጽቅ ዘተዋህዶና ሞዓ ተዋህዶ የሚባሉት ቡድኖች አሸናፊ ተዋህዶ ልክ እንደ ኢህአፓ ዘመን ክሮኮዳይልስ የሚባሉ አሉ። አዞዎቹ ውሃ ውስጥ ናቸው፣ አይታዩም፣ ግን ቡችላዎችን ይልካሉ እና ከኦርቶዶክስ አንዳንድ ኦርቶዶክስ ነን የሚሉ ግን የማይመስሉ ከኦርቶዶክስ ትውፊት ከኦርቶዶክስ አስተምሮ ጋር መሄዱ ቡችላዎች ይላካሉ እና እነ ቡቺ ይጫጫሉ። ከነዚህ ቡቺዎች አንዱ አድርጌ ነው የምወስደው። እሺ መምህር እንደው ያው ብዙ ቪዲዮ ነው ያለው። ከዛ ከተነሱት ፍቃድ ከሆነ አንዳንድ ጥያቄዎችን ብታጠራለን ደስ ይላል። እዛ ላይ እንግዲህ ፍቅረ ኢየሱስ ወይ ቢኒያም ሽታይ አይ ሶሻል ሚዲያ ላይ እኔ ላይቭ ዘገባለሁና ከሱ ጋርም ቀደም ብዬ ነው የማውቀው። በዚህ አጋጣሚ ካልተሳሳትኩ ከአንድ ሁለት ኢንተርቪው አድርጌዋለሁ። ቀረብን ብዬ አውቀዋለሁ። ሶሻል ሚዲያ ገዝቶኝ ይገባና ብዙ ሃይማኖታዊ ጭቅጭቆች እናደርጋለን። ከኔ ጋርም ዱላ ቀረሽ ውይይት እናደርጋለን። ግን ወዳጅነታችን እንደዘለቀ ነው። የራሱ የፖለቲካ አመለካከት አለው፣ የራሱ ሃይማኖታዊ መረዳት አለው። ብዙ ሀሳቦችን ያነሳል። ብዙ ጉዳዮች ላይ እድሉን ካገኘው ገብቼም አውርቼ አውቃለሁና እዛ ላይ አንተ ከጻፍካቸው ጽሁፍ ወይንም እሱ ከተናገረው የኢህአዴግ ዘመን ምሁር የሚል ቃል አለና እንደው የዛ ዘመን ምሁርና መምህር ተቆየለ ብዬ ነው። በመጀመሪያ ፕሮግራሙን ያው ሲመጣ አየሁት። እኔ ጋር ልክ ስመለከተው በጣም የገረመኝ ነገር በኦርቶዶክስ መዝሙር ኦርቶዶክስ እናቴ በሚል መዝሙር ጀመረ። ከመዝሙሩ በማስከተል ደግሞ ጾም መሆኑን ተናገረ። ከዛ በኋላ ደግሞ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማትቦ ጀመረ። ይህም ሁሉ ያደረገው ለስድብ ነው። ለበርካታ ስድቦች አንድ ሰው አማትቦ በአብ ወልድ መንፈስ ቅዱስም አማትቦ መዝሙር አድርጎ ጾም ስለመሆኑ ተናግሮ ወደ ስድብ ሲገባ ባዶነቱን የሚያሳይበት ነውና የኢህአዴግ ዘመን ምሁር ሲል አለመማሩን ታውቃለህ። መጀመሪያ ስለ ምሁር ለማውራት መማር ትንሽ ያስፈልጋል።
ቢኒያም ሽታይ የተማረበት ነገር ካለ ቢያሳየኝ ደስ ይለኛል። ወዚህ ተምሬያለሁ ብሎ ቢናገር ደስ ይለኛል። ትምህርት የምንለው እስከ 12 መጨረስ ምናምን አይደለም። ከ8 በኋላ ያለውን ታሪኩን ባላቅም ግን አንዱ እሱ ነው። ሁለተኛ የኢህአዴግ ዘመን ምሁር ሲል የኢህአዴግ ዘመን ምሁር ማለት ከ1983 እስከ 2010 ያለው በጣም ረጅም ጊዜ 27 ዓመት ነው። በዚህ 27 ዓመት ውስጥ ኢትዮጵያ እውቅ የሆኑ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ባለሙያዎች፣ ኢንጂነሮች፣ አርኪቴክቶች፣ የተለያዩ ዶክተሮች፣ የወርቅ ሜዳሊያ እያጠለቁ የተመረቁ ሰዎች በዓለም አቀፍ ደረጃ ምርምር ያደረጉ ብዙ ምሁራን የፈሩበት ከ40 ምናምን ዩኒቨርሲቲዎች ውስጥ በርካታ ምሁራን የፈሩበት ስለሆነ የኢህአዴግ ዘመን ምሁር ሲል አለማወቁን የምታውቀው የትምህርት ጥራት በኢህአዴግ ዘመን በተወሰነ ደረጃ ቀንሷል። የትምህርት ጥራት እያሽቆለቆለ ከነበረበት ዝቅ እያለ ሄደ ማለት በዛ ዘመን ውስጥ ምሁራን አይወጡም ማለት አይደለም። ሲጀመር እኔ ምሁር ነኝ ብዬ አላውቅም፣ መምህር ነኝ። ከዛ በኋላ ደግሞ ለሚናገረው ነገር ለሚያነሳቸው ነገሮች ትናንትና ታየ ቦጋለ የተሻለ የታሪክ እውቀት አለው በሚል ደብረታቦር ዩኒቨርሲቲ ለምሳሌ ሄጄ ጥናታዊ ጽሁፍ አቅርቤያለሁ። ከዛ ባለፈ ደግሞ በተለያዩ የዓለም መድረኮች ስማቸውን ብቻ ባነሳ ደስ ይለኛል። ስዊድን ስቶክሆልም ላይ፣ በርሊን፣ ፍራንክፈርት፣ ኑረምበርግ ጀርመን፣ ፈረንሳይ ፓሪስ፣ ኔዘርላንድ አምስተርዳም፣ ዋሽንግተን ዲሲ ሲልቨር ስፕሪንግ ሜሪላንድ፣ አትላንታ ጆርጂያ፣ ሂውስተን ቴክሳስ፣ ሳንሆዜ ካሊፎርኒያ፣ ኒው ጀርሲ ኒውዮርክ፣ ግራንድ ራፒድስ ሚሽጋን እና በተለያዩ መድረኮች ላይ በሀገር ውስጥም የሰራውና የዩኒቨርሲቲ መምህራን ራሱ ሲመደቡ አዳዲስ መምህራን የመንግስት ፖሊሲና ስትራቴጂ ላይ ስልጠና የሰጠው ከ20 ማያንስ ትምህርት ቤት በጣም ከ300 ያላነሱ መድረኮች ላይ ኢቭን ዩኒቨርሲቲ የመደበኝ ስልጠና የሰጠው ሰው ስለሆንኩ ለሱ መምህር ነኝ፣ ምሁር አይደለሁም። ግን የኢህአዴግ ዘመን የሚለው ነገር ያለ መገንዘቡን መረዳት እንደማይችል 27 ዓመት ያለ ነገር አንደኛ እነዛ ሰዎች በምን ትምህርት ተምረው ነው የኢህአዴግ ዘመን ላይ የደረሱት? እሱ የምን ዘመን ሰው ሆኖ ነው የኢህአዴግ ዘመን ምሁር ለማለት? የምን ዘመን ተማሪ ነው እሱ? ስፔስ ሳይንስ ያደገበት ኒውክሊየር ፊዚክስ የተለወጠበት እንደው በተለይ ከኢህአዴግ ጋር ግንኙነት አለ ለማለት አይደለም፣ በጭራሽ አይደለም። የኢህአዴግ ዘመን ምሁር ብሎ በዛ ጊዜ የተማሩ ሰዎችን የማቃለል የማሳነስ ነገር ነው። ንግግሩን ማየት ስለሚቻል ሲሉ ሰምቷል። የኢህአዴግ ዘመን ምሁር የሚሉ ሰዎች አሉ የሱ አይነት እና ይሄ ሰው ደግሞ ኮፒ እያደረገ ስለሆነ እየኮረጀ ስለሆነ የጨርሰው በራሱ ጭንቅላት ሊናገር የሚችለው ነገር የለም። ሰምተው ከሆነ ተራ ጩኸት ካልሆነ በስተቀር እውቀት ኖሮት ሀሳብ ይዞ እንደማይነጋገር ሌሎች ጥያቄዎች ምናልባት ያስካቸው ካሉ በእነሱ እዛው ላይ ካነሳቸው በተለይ ቤተ እስራኤልን በተመለከተ አንተም እዛ ያቀረብከው ላይ አጋጣሚ እድሉን ተገኝቼ የነበረ በዚህ ባነሳው መጽሐፍ ምርቃት ላይ የእስራኤል የወቅቱ አምባሳደር ስማቸውን ረሳሁት የኢትዮጵያዊ ደም ያላቸው ዶክተር ወዳጀነም ነበረ መድረኩ ላይ የተለያዩ እንግዶች ነበሩ። እዛ ላይ ባቀረብከው ሀሳብ ላይ ትንሽ ስለ ቤተ እስራኤል ንግግር አድርጋልና የቤተ እስራኤልን አረዳድ ምንድን ነው? እሱ ስሊል የፈለገው ነገር ምንድን ነው? እሱ ቤተ እስራኤሎች ጎንደር ውስጥ ብቻ ነው ያሉት አለ ታየ ቦጋለ ብሎ በይፋ በድፍረት ከዛው ከፓስተር ሶፎንያስ ጋር ባደረኩት ንግግርም በአጠቃላይም ስለ ቤተ እስራኤል ቢያነብ ታየ ጥሩ ነው። ብዙ ጊዜ ንግግሮቹ ምንድን ላይ ነው የሚያተኩሩት? ታየ ቢያነብ ጥሩ ነው የሚል ነገር ነው። የተሰጠውን ተልእኮ እንደሆነ የምታውቀው እኔ ቡክ ወርም የሚባል አለ በእንግሊዝኛ መጽሐፍትን በማንበብ እጅግ ተወዳዳሪ ከሆኑ ሰዎች አንዱ ነኝ። ብዙ ጊዜ ምን ይላሉ ሰዎች ስላንተ ሰዎች ይናገሩ እንጂ አንተ አትናገር የሚሉት ነገር አለ። ግን ይሄ ዘመን ሰዎች ስላንተ የሚያጥላሉበት እንጂ ስላንተ የሚነገሩበት አይደለም። ሲቪ ስታቀርብ ከሪኩለም ቪቴ የሚባለው በኢትዮጵያ በአሜሪካ ሬዚዩም የሚባለውን ስታቀርብ ስላንተ የምታውቀው አንተ ነህ። ስላንተ መግለጽ ያለብህ አንተ ነህ። እኔ ቤተ እስራኤሎች አንደኛ ቤተ እስራኤል ከትላንት እስከ ዛሬ የሚል ከ30 በላይ መጽሐፍት የጻፉ የደራሲ አምሳሉ መሀሪን ጽሁፍ እንድገመግም የተሰጠኝ ለኔ ነበር። ስለዚህ ቤተ እስራኤሎች ራሳቸው ከፈረሱ አፍ እንዲሉ ፍሮም ዘ ሆርስስ ማውዝ ይሉታል ፈረንጆቹ። ከኤርትራ ጀምሮ በትግራይ አልፈህ ጎንደርን ይዘህ ጎጃምን ይዘህ ሸዋን ይዘህ በስፋት ሌላም አካባቢ ቤተ እስራኤሎች የሰፈሩበትን አጠቃላይ አሰፋፈር ካይላ የሚል ስም የሚሰጧቸው አሉ፣ ፈላሻ የሚሉ ስሞች የሚሰጧቸው አሉ። ከዚህ ጋር ግን ያለውንና አጠቃላይ ዝርዝር ነገር አሁን ለዚህ ውይይት እንትን አይልም። አንደኛ መጽሐፍ ገምግሜ ያለው ይህም መጽሐፍ ገምግሜ ደግሞ ብዙ ሰዎች ባሉበት ከመጽሐፉ የተገኙትን የመጽሐፍ ዳሰሳ አስመልክቼ አቅርቤ ያለው ብዙ ምሁራን በተገኙበት ደራሲውን ባለበት። ከዛ ውጪ እስራኤል ኤምባሲ
ኢትዮጵያ ውስጥ ያለው እስራኤል ኤምባሲ በመሄድ ከአምባሳደሮች በኢትዮጵያና በእስራኤል መካከል መልካም ግንኙነት በመፍጠር እናመሰግናለን የሚል የምስክር ወረቀት ተቀብያለሁ። ንግግርም አድርጌያለሁ። ከዛ አለፈ ስትል ከእስራኤል ጋር ባለው ሁኔታ አሜሪካ ሆኜ ለ3 ዩኒቨርሲቲዎች ጥናታዊ ጽሁፍ እንዳቀርብ ተጋብዤ ነበረ። እስራኤል ሀገር በትምህርት ሚኒስትሩ በኩል እንዲመጣ። ነገር ግን የኢራን አሜሪካና እስራኤል ግጭት መጀመሪያ በዛ ጋም ነበር። በተለይ የሁለቱ የእስራኤልና የኢራን ግጭት ነበርና በዛ ምክንያት እንዲዘገይ የሆነበትና ኢትዮጵያም ከመጣው በኋላ እነዚህ የእስራኤል ማህበረሰብ አባላት እዛ ሄጄ ጽሁፍ እንዳቀርብ እንትን ብለዋል። ስለ ቤተ እስራኤል ስለ እስራኤል በጣም ረጅም ጊዜ ሳስተምረው የነበረ በጣም በጥልቀት የማውቀው ስለሆነ አንብብ ላለኝ ባጭሩ ያነበብኩ ብቻ ሳይሆን መጽሐፋቸውን የዳሰስኩ በርካታ መጽሐፍትን ያየው ለዘመናት ደግሞ ስለ እስራኤል ያስተማርኩ ስለሆነ በዚህ አጋጣሚ ይህንን እንዲያውቀው ታሪክ አያውቅም የሚለውን ስለ ቤተ እስራኤል ከተፈለገ ቁጭ አድርጌ ላስተምረው ፈቃደኛ ነኝ። እሺ፣ አመሰግናለሁ። እንግዲህ ያው ቤተ እስራኤሎች እንዳልከው ሰፊ ታሪክ ያለው ነው። መጽሐፉን ማንበብ በዛ ጉዳይ ላይ ሀሌታ ሚዲያ ከአምባሳደሮች ጋር በተለይ አሁን ባለው ወቅታዊ ጉዳይ ላይ ከአንድም ሁለቴ ኤምባሲያቸው ጋር ሄደን የሰራ ነው ቪዲዮዎች አሉ። እነሱን እንዲያዩ እየጋበዝን ወደ ሁለተኛው አማራጭ ከቀረቡ ጉዳዮች ላይ አንዳንድ አለፍ እያልኩ ልጠይቅህና በተለይ ስለ ቤተሰባዊ ደምነት፣ ስለ ትውልድ ሐረግ አማራ ነኝ ብልሃል የምን ጠጋ የሚል ነገር አለ። እንግዲህ እኔ እስከምረዳው ኢትዮጵያ የሚለው ካባ ነው ሁላችንም የሚያደርጋ አማራውን፣ ኦሮሞውን፣ ወላይታውን፣ ሲዳማውን እኛ ሁላችንም ኢትዮጵያኖች እኩል ነን ብዬ ነው የማምነውና ይሄ ንግግር እንዴት አየው? በነገራችን ላይ አሁንም የማገናዘብ ችግሩን በእያንዳንዱ ውስጥ እያስኬድኩና እችን ቃል መጠቀም ፈልጋለሁ። አማራ ነኝ ማለት አማራን ጠጋ ማለት በዚህ ዘመን የሚያስገኘው የተለየ ጥቅም ምንድን ነው? ማንንም ነኝ ማለት የሚያስገኘው ጥቅም እንደሌለ ብዙ አርሶ አደሮች፣ ብዙ አርብቶ አደሮች፣ ብዙ የተጎሳቆሉ ሰዎችን ስለምታይ ነኝ በማለት የምታገኘው ነገር የለም በስራ ካልሆነ በስተቀር። እዚህ ጋር ይሄ ሰውዬ አማራ ነኝ ያለ ሲል አንድ ቦታ ላይ የአፍ ወለምታ የሚባል አለ። በ3 ሰዓት ነበር ከፓስተር ሶፎንያስ ጋር የቆየ ነው። በጣም ረጅም ውይይት ነው። በዛ በኩል በእናቴ አማራ ነኝ የሚል አንዴ ቀረበ። እሱ እዛው ላይ ሲያቀርብ ግን ታዬ በእናቴ ደብረ ብርሃን ነኝ ብሎ አቀረበ። ፓስተር የቀድሞ ፓስተር ቢኒያም ሽታይ እና የአሁኑ ደግሞ ምዕመን ቢኒያም ሽታይ ይህን ብሎ አቀረበ እና ይህን ብሎ ሲያቀርብ እሱ ለምን ተሳሳተ? ታዬ ደብረ ብርሃን ነኝ እናቴ ያለው አየህ። በውይይት ውስጥ እኔ አላልኩም እናቴ ደብረ ብርሃን ናት ብዬ አላውቅም። እናቴ በነገራችን ላይ ባጭሩ 100% ኦሮሞ ናት። አባቴ ደግሞ ግማሹ አማራ የውላ የምትባል ጎጃም ውስጥ፣ ግማሹ ደግሞ ኦሮሞ ነው። ስለዚህ በሁለቱም መንገድ መንዲ ማለት ነውና 3/4 ዝም ብለህ ደምን በእንትን መለካት አትችልም። 3/4 ኦሮሞ ነው። ሲደመር ተወልጄ ያደግኩት ኦሮሚያ ነው። ከገዳማት በስተቀር ዶክተር አብይ ከመምጣቱ በፊት የአማራን ክልል አላውቀውም። እነዚህን ሁሉ ደምረህ ስትመለከት አንድ ቦታ ላይ ያለች ነገር ወስዶ ጠጋ እንደውም ከአማራ ሊቀየም ይችላል የሚባልበትን ፖለቲካ ነው አሁን እያራመድኩ ያለሁት ማለት ይችላለሁ። ለምን እኛ ሀገር ስለ አፄ ምኒልክ ስለ አፄ ቴዎድሮስ ብቻ ደጋግመህ ከተናገርክ የአማራ ወዳጅ አድርገው ይወስዳሉ። አፄ ምኒልክ አፄ ቴዎድሮስ የኢትዮጵያ መሪዎች ናቸው። እኔም ሁልጊዜ የማቀርባቸው በኢትዮጵያ አውድ ውስጥ ነው እንጂ በአማራ አውድ ውስጥ አይደለም የማቀርባቸው እነዚህ ሰዎች እና ምንም በማይገናኝ ነገር ወደ አማራ ጠጋ ላይ የሚለው የቢኒያም ሽታይ አገላለጽ በጣም ባዶነት መሆኑን የሚያሳየው። ሁለተኛ ማንነት የሚገልጸው እኔ ተወልጄ ያደግኩት ኦሮሚያ ውስጥ ኦሮሞ ነኝ ማለት ደግሞ መብት አለኝ። ሴኩትሪ ጌታቸው የሚባል ሰው ብዙ ጊዜ ያነሳዋለሁ። ሙሉ በሙሉ አማራ ነው፣ ግን ትግራይ ነኝ ብሎ ነው እስከ መጨረሻ በህወሓት ስር እየታገለ የሞተው። የቦሌ ክፍለ ከተማ ዋና ስራ አስፈጻሚ ከባላደራው በኋላ እኔ መጀመሪያው አፈ ጉባኤ ነበርኩ። የመጀመሪያው ስራ አስፈጻሚ የግራዝማች በቀለ ገዛኸኝ ልጅ ነው፣ ጎጃሜ ናቸው፣ ዮሐንስ በቀለ ገዛኸኝ። የሚገርመው ትግራይ ነኝ ማለቱ ብቻ አይደለም፣ አማራ ሆነው 3 ወንድሞቹ በህወሓት ትግል ውስጥ መስዋዕትነት ከፍለዋል። የሚታወቅ ሰው ስለሆነ የተወካዮች ምክር ቤት አባል የነበረ ነው። ባለፈውም ደግሞ በመንግስት ይፈልጋሉ ተብሎ ከተቀመጡ ሰዎች አንዱ ፖለቲካሊም ተጽዕኖ ፈጣሪ ሰው ነው። ስለዚህ ሰዎች ዜግነትም ይቀይራሉ። የሆነ እኔ ደግሞ የሌለኝም ማንነት የሌላቸው ማንነት የቀየሩ ሰዎች አሉ። ግን ያለኝም ማንነት ወደ ሶሻል ሚዲያም ስመጣ ዶክተር አብይ ከመምጣቱ በፊት ብልጽግና ከመታሰቡ በፊት ብዙ ዓመታት ኦሮሞ ነኝ ሲል እንጂ ማንም ሰው አማራ ነኝ ሲል አይታወቅም። ፕላስ በዛው ዘመን ማንም ሰው ማየት ይችላል። መስከረም 16 ዶክተር አብይ አህመድ በመጣበት ዓመት ላይ በኢትዮጵያ ቴሌቪዥን የተላለፈ እኔ ለምሳሌ ከኦሮሞ ብሔረሰብ ነው የተገኘሁት ብዬ መገርሳዊ ያሳያልኩ ያቀረብኩትና ቫይራል ሆኖ የወጣ ብዙ ሰዎች የተቀባበሉት ቪዲዮ አለ።
ከዛም ውጭ እንደዚሁ እና አባይ ፀሐዬ፣ ስብሃት ነጋ ከፊት ለፊት አቶ ክቡር ሊገባላቸው ይችላል። እነሱ ባሉበት መድረክ ይሄን አንጸባርቃለሁ። ስለዚህ አንድ ቦታ ላይ ያለች ነገር በመውሰድ ወደ አማራ ጠጋ አለ። አንደኛ ምን ይጠቅማል? አሁን የሰውዬ ጭንቅላት ካለው እሱ እንደዛ ማለቱ እየደጋገመ እያንዳንዱን ነገር ቁጭ ብሎ እየተከታተለ ስለታየ ማቅረቡ የሚጠቅመው ነገር ምንድነው? ተልኮን ለመወጣት ካልሆነ በስተቀር ያን ያህል 50 የሚሆን ነጥብ ቁጭ ብለህ ከአንድ ቃለ መጠይቅ ውስጥ ይዘህ ስለ አንድ ሰው ነው ስለሱ ስለሚናገራቸው ነገሮች አንስቼ ልናገር ብል በሱ የአሳማ ጭቃ ውስጥ ወርዶ መጫወት ነው። ብዙ ጊዜ አሳማዎች ደስ የሚላቸው በጭቃቸው ውስጥ ወርደህ እንድትዘቅጥ ይፈልጋሉ። በጣም ነው የሚደሰቱት። በተለይ ናርሲሲስቲክ ፐርሰናሊቲ ዲስኦርደር ይባላል። እንደሱ አይነት የስብዕና ችግር ያለባቸው ሰዎች እንድትነካቸው ይፈልጋሉ። ከዛ ይረካሉ። ኑረዲን ኢሳ የሚባል አንድ ገጣሚ ያለ እና በጣም ደስ ይለኛል። አልሆንልህ ካለ ማደግና መግዘፍ ከታላቆች መሃል አንዱን መርጠህ ዝለፍ ይላል። እሱ አሁን በጣም የቢኒያም ትልቁ ነገር ምንድነው? ለመንጠራራት እኔ ራሴን እንትን ማለት ሳይሆን ከቢኒያም ጋር በምንም አይነት ነገር አንገናኝም። እንደው ቢያስፈልግ እሱ በሚለው የኢህአዴግ ዘመን ምሁር ላለው አንዱ ይንግናቱ በዶክተር ዘመን ቢኒያም ሽታዬን አንደርማይን ማድረግ ዝቅ ማድረግ እየናቆ ነው ቢሉስ እንደው ለምን ይናል? መናቅ ስላለበት ነው። ከመሪዎች ከአመራሮች ጀምሮ እስከ ተቃዋሚዎች ጠንካራ የሆኑ እነ ፕሮፌሰር ብርሃኑ ነጋ በጣም ለሀገር በርካታ ስራ የሚሰሩ ጓደኞችንም በማድነቅ ይታወቃሉ። ይሄ ሰውዬ መናቅ ስላለበት ቆማጣ ካሉት አብሮ ይፈተፍታል። መናቅ ስላለበት ደረጃውን ማወቅ ስላለበት መወዳደር ስለማይችል ለምሳሌ አሁን የኢህአዴግ ዘመን ምሁር ሲል እኔ ቢዝነስ አድሚኒስትሬሽን ተመሬ ጨርሻለሁ፣ ማስተርስ ፔፐር አዘድቄያለሁ። ባጋጠመኝ ችግር ወደ አሜሪካ ሄድኩ። ዲፕሎማሲና ዓለም አቀፍ ግንኙነት አሁን ባለው በብልጽግና ዘመንም ገብቼ የወሰድኳቸውን ኮርሶች ኤ ፕላስ ነው ያገኘሁት። በተማርኩባቸው ጊዜ የደረጃ ተማሪ ነኝ፣ በጣም የምታወቅም ተማሪ ነኝ። እና ቢኒያም ራሱ ታሪኩን ህይወቱን ስለተናገረ ስለሱ መናገር መውረድ ነው። ግን ባዶ እንደሆነ ግን ላሳየው እችላለሁ። አሁን የኢህአዴግ ዘመን ምሁር ለማለት በሱ ጭንቅላት እንደማይችል አሁን አንድ የሆነ አይት ተነስቶ አሳነባሪ ቀጫጫ ነህ ቢለው ይደብራል። በዛ ደረጃ ስለማየው እንጂ እኔ አሁን ቢኒያምን ከቁም ነገር ቁጥር አይደለም። ግን ለኦዲየንሱ ላላቸው ነገሮች መልስ አሁን ታሪክ አያውቅም ብሎ ላወራቸው ነገሮች ተማሪዎች ያስተማርኳቸው ተማሪዎች መምህራን አብረውኝ የተማሩ በየደረጃው ሐዋሳ መምህራን ትምህርት ኮሌጅ፣ ኮተቤ ሜትሮፖሊታን ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ ከአንድም ሁለት ጊዜ፣ ሜሪላንድ ኢንተርናሽናል፣ ሲቪል ሰርቪስ ዩኒቨርሲቲ በገባሁባቸው ቦታዎች ተማሪዎች የክፍል ተማሪዎችን መምህራንም ያውቁኛል። የጻፉልኝም አዲስ አበባ ዩኒቨርሲቲ የጻፈልኝ አለ አክቹአሊ was the best from the class of ብሎና እንዲህ አይነት አላስፈላጊ ነገር ሲኖር ማንም እንዳልሆነ ግን ማሳየት ስለሚያስፈልግና ሁለተኛ ስለ ታሪክ እውቀት ከፈለገ ሌላ ገለልተኛ በሆነ ሚዲያ ላይቭ ገብቶ የትኛው በኢትዮጵያ ታሪክ ላይ እናወራንች ግን በጣም መውረድ ነው የሚሆነው። እንደው አንዳንድ ጥያቄዎች ከተናገርካቸው ቢጠሩና ወይም ደግሞ አስተማሪ ስለሆኑ እናት የብሔራቸው ኦሮሞ አባታ አማራ ዘር ሆነ ነው ያደግከው። አማራና ኦሮሞ እንደው ፍቅራቸው እንዴት ተገልጸዋል? አንተ ደግሞ የኢትዮጵያን ታሪክ ስለ ወላይታውም ስታወራ ወላይታ እንደሆነ ስለ ሌላዎቹ እንግዲህ ብዙ ጊዜ ካንተ ጋር ቪዲዮ ስለሰራው ኢቭን ስለ ግራኝ አህመድ በተለየ መልኩ ስታሳየን ነበርና በዚህ ካነሳን እንደው ኢትዮጵያዊነት ቤተሰብ ውስጥ ስላለ ይሄንን ብለው አጠር አድርገን ብንጨርስ ጥያቄ። በጣም ጥሩ። እኔ ወታደር ልጅ ነኝ። ሲጀመር ተወልጄ ያደግኩት ነጌሌ ቦረና ነው። የነጌሌ ቦረና ባህሪ በርካታ የኢትዮጵያ ከተሞች የሚይዙት ነው። አንደኛው እርስ በርስ መጋመዳችንን ለማሳየት እዚህ ሳሪስ ያለችው እህቴ የኔ ከምባታን ያገባችው ሳሪስ አለች፣ ይታወቃል። ከፕሮፌሰር ብርሃኑ ነጋ ቤት የአባቱ ቤት ፊት ለፊት ነው ቤቷ ያለው። እኔ ባለቤቴ ጉራጌ ናት። የአንድ ወንድሜ ባለቤት ብዙ ጊዜ እንደማነሳው ስልጤ ናት። የእህቴ ባለቤት ደግሞ አማራ የአንደኛው፣ ሌላው ከኦሮሞ ጋር የተጋባልና ጠቅላላ ስትወስደን ኢትዮጵያውያን ይሄ መልክ ሁል ጊዜ ነው ማነሳው። ይሄ የኢትዮጵያን ሕዝብ አንድ አዳራሽ አስገብተህ ኦሮሞን በአንድ አቅጣጫ፣ አማራን በአንድ አቅጣጫ፣ ከምባታን ሀዲያን በአንድ አቅጣጫ አስቀምጥ ብትባል አይቻልም። ይሄ የሆነው ደግሞ በብዙ ዘመናት ኢትዮጵያውያን በጋብቻ የተሳሰርን፣ ከምንም ነገር በላይ በጋብቻ በጣም የተሳሰርን አንደኛው። ሁለተኛው የህዝብ እንቅስቃሴ አለ፣ ከሰሜን ወደ ደቡብ፣ ከደቡብ ወደ ሰሜን፣ ከምዕራብ ወደ ምስራቅ፣ ከምስራቅ ወደ ምዕራብ እና ኢትዮጵያ እነዚህን ሁሉ በመያዝ ነው አንድ አይነት ቀለም መያዝ ነው። ጎን እኮ ሄደ ያሉ ሀገሮችን ብታይ የሌላ ሀገር ዜጎች መሆናቸውን በቀላሉ ትለያለ። ለምሳሌ አፍሪካን ውጭውን ዓለም ትተህ ይሄ ካውካሶይድ፣ ሞንጎሎይድ የሚባሉትን በጣም ከኛ ጋር የተለዩትን ትተህ ጥቁር በሚባለው ቀለም ውስጥ አፍሪካ ያሉትን እንደውም ከግብጽ በስተምዕራብ ያሉትን የመግሪብ
አረብ ግዛቶች በርበሮች የሚባሉትን ማስወጥተህ ሌላውን አፍሪካ ብትወስድ ካሜሩን፣ ናይጄሪያ፣ ጋና መጥቶ አንድ አዳራሽ ውስጥ ቢገባ እነዚህ የውጭ ዜጎች ናቸው ብለህ ታወጣቸዋለህ። ኢትዮጵያንን ግን አትችልም። ለምንድን ነው? በንግዱም በጦርነት እንቅስቃሴውም በጋብቻውም በተለያዩ የፐብሊክ ሰርቪስ መስተጋብሩም ከዳር ዳር እያንዳንዱ ቦታ የሌላውን ማንነት ታገኛለህ። ሁለተኛ ኢትዮጵያን በጣም ለየት የሚለው ነገራችን አጥንታችን በአራቱም አቅጣጫ ተከስክሷል። ደማችን በሁሉም አቅጣጫ ፈሷል። ስለዚህ በአባቶቻችን የአጥንት ክስካሽና የደም ፍላጭ የተገነባች ሀገር ስለሆነች ኢትዮጵያውያንን አሁን ካለፉት 50 ዓመታት ወዲህ ሌላውን የአፍሪካ ሀገራት እንደሚያተራምሱት በአንድ በኩል የዓለም አቀፋዊ ኃይሎች ወይም በእንግሊዝኛው ግሎባል ፓወርስ የሚባሉ አሉ የነሱ፣ በሌላ በኩል ኢትዮጵያ ላይ የእድሜ ዘመን ጠላት የሆኑ ጎረቤት ሀገሮች ያላቸው ፍላጎት ሌሎች ሀገሮች ላይ የሌለ ቢሆን ኖሮ ምንድን ነው ብዬ ልጠይቅ እችላለሁ። ግን ዓለም አቀፉም ኃይል ጠላትም የሆኑ የተለያዩ ኃይሎች ሁልጊዜ ኢትዮጵያ ሰላም እንድታገኝ አይፈልጉም። ኮንጎ ሰላም እንድታገኝ አይፈልጉም። ማሊ፣ ብዙ የሳህል ሀገሮች ማንሳት እንችላለን። ስለዚህ ከዛ የመጣ የማለያየቱ ጉዳይ በተለይም በ27 የህወሓት ኢህአዴግ መራሹ ዘመን መልክ ኖሮት ነፍስ ዘርቶ ተንቀሳቀሰ እንጂ የአንድነታችን ስሜት በጣም የተለየ ነው። አሁን ግን የተለየ ቡድናዊ ስሜቱ እያደገ ሰዎች በመንደራቸው የሚያስቡበት ከመንደራቸው ወጥተው ሰፊዋን ኢትዮጵያን መመልከት የማይችሉበት ከውይይት ከመነጋገር በሀሳብ ከመተማመን ይልቅ ስድብና አቅም ሲኖር ጠመንጃ እያወዘወዙ ጫካ መግባት፣ አቅም ሲጠፋ ደግሞ በስድብ መራኮትና ምግባር እያጣን መጣን እንጂ አባቶቻችን የኖሩበት ህይወት በጣም የሚገርም ነው። አመሰግናለሁ። እንግዲህ ከሰውነት አንውረድ ከኢትዮጵያዊነት አንውረድ ብለን ሰዓት እንዳይገድበን ጥያቄዎች ያስኳቸዋለ። በተቻለ መጠን እስቲ አጠራ አድርገን ብንል ቅዳሴ የተጀመረው በግሪክ ቋንቋ ነው ብለህ ተናግራ ኦርቶዶክስን ለማሳነስ የሚል ሀሳብ አለው እና እሷ ላይ ትንሽ አዎ ምንድነው ቢኒያም ሽታይ አሁንም ቅዳሴ ኢትዮጵያ ውስጥ የተጀመረው በግሪክ ቋንቋ ነው ብዬ መናገሬን ይሄ ሰው የኦርቶዶክስ ቤተክርስቲያንን ለማሳነስ ነው፣ በግሪክ አልተጀመረም፣ እንዲህም አይነት ነገር የለም ብሎ ነው የጻፈው። በነገራችን ላይ ታሪክ ኤንሸንት ኤንድ ሜዲቫል ሂስትሪ ኦፍ ኢትዮጵያ አፕ ቱ 1270 ኤዲ የሚለውና በፕሮፌሰር ሰርገው ሀብለስላሴ የተጻፈው መጽሐፍ ያህል የትኛውም ዩኒቨርሲቲ ታሪክ መምህር የእሳቸውን ያህል በዛ ዘመን ላይ የጻፈ የለም። ከዛ ቀጥሎ ያለውን ደግሞ ቸርች ኤንድ ስቴት ፕሮፌሰር ታደሰ ታምራት ለዘመናዊ ታሪክ ደግሞ ኢትዮጵያን ማዕከል አድርገው ማለት እንጂ ስለ ኦሮሞ፣ ስለ ትግራይ፣ ስለተለያየ ተጻፋለ። ግን ኢትዮጵያን ማዕከል አድርገው የጻፉት ኢሜሪተስ ፕሮፌሰር ባህሩ ዘውዴ ናቸው። ስለዚህ ቅድም በነገርኩ በመጀመሪያው መጽሐፍ ላይ ፕሮፌሰር ሰርገው ሀብለስላሴ አንደኛ የቤተክርስቲያን ትምህርት በጣም የተማሩ ናቸው፣ በጥልቀት የሚያውቁ ናቸው። ሁለተኛ በአካዳሚክ እውቀት በጣም የላቁ ፒኤችዲ የደረሱ ከዛም አልፎ ደግሞ በምርምር ስራቸው ሙሉ የፕሮፌሰርነት ማዕረግ ያላቸው ናቸውና በማስረጃ ከአንድ መጽሐፍ አይደለም የሚወስዱት ከተለያዩ አጣቃሾች በማንሳት ኢትዮጵያ ውስጥ በግሪክ ነው የተጀመረው። ሌላው ቀርቶ እኮ የቤተክርስቲያናችን ስም ኦርቶዶክስ ነው። ኦርቶዶክስ ግሪክኛ ነው፣ አማርኛ አይደለም፣ ግዕዝ አይደለም። ቢኒያም ላያውቀው ይችላል። ግዕዝ አይደለም። ኦርቶ ማለት ቀጥተኛ ትክክለኛ ማለት ነው። ዶክስ ደግሞ ከእምነት ጋር የተገናኘ ነው። ስለዚህ ኦርቶዶክስ ራሱ ግሪክኛ ነው። ከዛ በኋላ ግን ተሰዓቱ ቅዱሳን እዛው ጋር አያይዤ በመልስልህ ተሰዓቱ ቅዱሳን ወይም ደግሞ 9ኙ ቅዱሳን ወደ ኢትዮጵያ ሲመጡ ከመምጣታቸው በፊት ያለውን ሁኔታ አስቀምጥኩ። ባጭሩ ማስቀምጥልን መሰለህ። አንደኛው ክርስትና ታየ የለም ማለት ክርስትና በግለሰብ ደረጃ ገብቷል። ከፓስተር ሶፎኒያስ ጋር ባደረግነው ውይይት ክርስትና በግለሰብ ደረጃ ገብቷል። የመንግስት ሃይማኖት የሆነው ግን በ340 ዓመተ ምህረት እንደ ግሪጎሪ ዘመን ቀመር ነው ማወራለህ። ወደ ኢዛና የመጡት ፍሬምናጦስ በአባ ትናቴዎስ ተልከው ከአሌክሳንድሪያ የመጡት እሳቸው አጥምቀውት አባ ሰላማ ወይም አባ ከሳቴ ብርሃን የመጀመሪያ ኦርቶዶክስ ፓትሪያርክ ሆኑ። ከዛ በኋላ ግን አሁንም የመንግስት ሃይማኖት መጀመሪያ በግለሰቦች ደረጃ ፖኬት ነው። ከዛ ደግሞ የመንግስት ሃይማኖት ሆነ። በደንብ የተስፋፋው ግን ከ475 እስከ 480 በመጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሰዓቱ ቅዱሳን 9ኙ ቅዱሳን ዘ ናይን ሴንትስ ተብሎ በእንግሊዝኛ የሚታወቁት እና አባ ብጽያ፣ አባ ጽማ፣ አባ ገሪማ የመሳሰሉት አንደኛ መጽሐፍ ቅዱስን ተርጉመው በሚገባ ወደ ግሪክ ወደ ግዕዝ ቋንቋ፣ ሁለተኛ ደግሞ አብያተ ክርስቲያናትን ገምተው የብህትውናን የገዳምነት ኖሮም ገዳማትን ገምተው መሄዳቸውን ከዛው መጽሐፍ ላይ በዝርዝር ያለ ብቻ ሳይሆን ይሄ ሰው ያልተማረም ያልኩበት ምክንያት ምንድነው? በመደበኛው ትምህርት ከ9ኛ ክፍል ጀምሮ ይሄ ትምህርት ይሰጣል። ከ9ኛ ክፍል ጀምሮ ያሉ ተማሪዎች በሙሉ ያውቁታል 9ኙ ቅዱሳን ይሄን ማስፋፋታቸው። ስለዚህ እሱንም አርጌ ስመለከተው ጥልቀት የሌለው እውቀት ነው ያለው። ግን እያንዳንዱን የተናገርኩት ነገር
ከቬሪፋይ ከተደረጉ ምንድነው ማረጋገጫ ከወጣላቸው መጽሐፍት መሆኑን በዚህ አጋጣሚ መንገር እወዳለሁ። ስለዚህ ይሄ የኔ ከኪሴ ያወጣሁት ሳይሆን የኢትዮጵያ ሂስትሪ ላይ ያለ በመረጃና በማስረጃ ያቀረብካቸው መጽሐፍቶች ሰዎች መለስ ብለው ይዩ እንደውም በስርዓተ ትምህርት በሲለበስ በቴክስት ቡክ ገብቶም ይሰጣል። እሱ ለእንትን አንጠቀምበትም። አሁን ፔፐር ስንጽፍ የዩኒቨርሲቲ ምረቃ ጽሁፍ ወይ ደግሞ የሆነ ሪሰርች ሲሰራ ከሃይስኩል መጽሐፍት ላይ አትወስዳቸው። ነገር ግን እነዚህ የሃይስኩል መምህራን መጽሐፉን ያዘጋጁት የሃይስኩል መምህራን አይደሉም። መጽሐፉን ያዘጋጁት በከፍተኛ ደረጃ ያሉ የታሪክ ምሁራን ናቸው። እነዚህ ምሁራንም ምንጭ ጠቅሰው ተማሪዎች የሚማሩት ከ9ኛ ክፍል ጀምሮ ያለ ትምህርት በሚገባ ምክንያቱም 9ኛ ክፍል የተፈጥሮ ሳይንስ የማህበረሰብ ሳይንስ የሚባል የለምና የተማረውን እንኳን ቢያስታውስ መጽሐፉ ላይ ከድሮ ጀምሮ አሁን የተጻፈ አይደለም ከድሮ ጀምሮ ያሉ ናቸውና ይታዘቡሃል ለማለት ነው የኢትዮጵያ ተማሪዎች። መልካም እንደው ባለፈው ዲቫይን ሾው ላይ ያቀረብከው ከፓስተር ሶፊ ጋር አስተምረዋል። አስተማሪው ነህ? አዎ አስተምረዋል። እዚህ ላይ ያው እንዳስተማርከው ለመግለጽ ብለን ነው። ስለ ብሔር ያለ እሳቤ ምንድን ነው? ብሔር እዛ ጋር ግን ያነሳው አንድ ነገር ከፓስተር ሶፎንያስ ጋራ ታየ ቦጋለ በ2003 ነው አስተማርኩት ያለው። 2003 ከሆነ የሰው የት ሄዶ? በነገራችን ላይ ከ2003 እስከ አሁን ካለው ጊዜ ረጅም ጊዜ ነው። ግን እኔ እሱን ያስተማርኩት ፓስተር ሶፎንያስም ቃሊቲም ያስተማርኩት ከ1983 ኢህአዴግ ከመግባቱ በፊት ጀምሮ እስከ 1986 ነውና 20 ዓመት ጨምሮ ለጥፋቱ 2003 አስተማርኩት አለ ብሎ ከየት እንዳመጣው ከየት እንደገነጠለው አላውቅምና የሚነግረው ሌላ መንፈስ አለ። የእርጉም ሰው መቃብር ላይ በቀለ ጌሾ ጠጥቶ ካልሆነ በአንድ እንትን ውስጥ እናቱ ደብረ ብርሃን ናት የሚል ሺህ ስህተት ሊሳሳት አይችልም። አንድ ሰው ተዘጋጅተህ አንድን ሰው ለማጥቃት አልመህ ግን ውሸት ነው ታየ የሚናገረው ብለህም ቀርበህ ግን አንተ ማአት ውሸቶች ስታቀርብ እንደው ቅድም አቃለልከው ያልከኝ ከዚህ በላይ ምን አይነት ሰው ትውልዱ ሊያውቀው ይገባል ብዬ ነው። ሄዶ የሚካድሙትም ሊያውቁት ይገባል። እርግጥ እነሱ ቀስ ብለው ነው የሚገባቸው። እና ስለ አንድ ጥያቄ ለምሳሌ ቢኒያም ሸቴን የማወቅ ዕድል እኔ አጋጣሚ ያነሳቸውንም እሱንም እዚህ ሀገር ፐርሰናሊ እኔ እስከማውቀው ድረስ ቀረብ ብለህ ብታየው የምር የዋ ምስኪን ሰው እንደዚህ ወደ ሚዲያ ግን መጥቶ አሁን ሀሳብ ያቀርባል። እኔ አሁን ለምሳሌ አንዴ ገብቼ ነበር ላይ ያለ ማርያም አማላጅነት አለማይድን ቢል ሀሳብ አንዲ ደግሞ በቅርብ ጊዜ ራሱ ፖለቲካ ላይ ገብቼ ውይይት የፖለቲካ የሚያነሳልና ያው መንግስትን ሲናገር ጀስት እኔ እዛ ተካፋይ ስለማልሆን ኢትዮጵያ ነው የምኖረው ወጣው መውጣት መብቴ ነው። ምናልባት የብልጽግና ካድሬ ያዝ ማድረግ ነገር ራሱን በተናገረው አንደኛ ዛራም እንደነበር ዛር እንዳለበት፣ ሁለተኛ ጠጪ ቃሚ በጣም ህይወቱ የተበሻሸቃቀጠ አንተም ስቱዲዮ ላይ ነው ስመጣ አንተ ጋር ተተናላሳ ይችላል። ስለሱ ወርጄ መናገር አልፈልግም እንጂ በማስረጃ ላይ የተደገፉ በርካታ ነገሮች አሉ። ቤተክርስቲያን አካባቢ ምንድነው ለምን ተባረረ ከብዙዎች ለምን አገለሉት ከመባጋ ተያይዞ ብዙ ነገር ማንሳት ይችላል። ግን ያ ምን ምንድነው መሰለ የሚሆነው ይሄ የባልቴቶች ወሬ ይሆንና የግለሰቦች ስብዕና ይሆንና ያ እሱን ለሚፈልጉት ሰዎች ካልሆነ በስተቀር አይጠቅምምና በስቱዲዮ ሰዎችን መገምገም አይቻልም። ጓደኛ ሆነ አብረ በልተህ አብረ ጠጥተህ አብረ ኖሮ ካልሆነ በስተቀር ባልና ሚስት ሲገናኙ እኮ መጀመሪያ ወንዱ መልአክ መስሎ ሴቷን መልአክ መስላ ባይቀርቡ እኮ ወደ ጋብቻ አይሄዱም ነበር። ስለዚህ አንድን ሰው በደንብ የምታውቀው ጠለቅ እያልክ ስገባ ነውና እሱ ላይ ስላልፈለኩት ነው ያለፍኩት እንጂ በጣም በቂ መረጃ አለ። ወደ ሌሎቹ ጉዳዮች እንግባ። ስለ ብሔር ጠይቄ ነበር። ብሔር ላይ ያለ ሐሳቤ ብሔር ላይ እሱ ምን መሰል እንደውም እዛ ጋር ይዞ ከእግዚአብሔር ጋር ያያይዞ አነሳ። እኔ እዛ ጋር ከፓስተር ሶፎንያስ ጋር የተገናኙት በአብዛኛው የታሪክ ጥያቄዎች፣ የፖለቲካ ጥያቄዎች የሚነሱ የተለያዩ ጥያቄዎች ላይ ነውና እግዚአብሔር ከሚለው ጋር ያያይዞ ብሔር የለም ማለት አየ ብሎ አለ። ሲጀመር ብሔር ማለት የግዕዝ መጽሐፍ ላይ አነብ ፈልገዋል። ብሔር ማለት ሀገር ማለት ያልገባው ነገር ብሔረሰብ እንጂ ብሔር ሀገር ነው። በተለምዶ ነው ያው ብሔር ምናምን የሚለው ለምድ ነው በቅርብ ጊዜ እንጂ ከግዕዙ ከሆነ ከትክክለኛው መነሻ ከሆነ ብሔር ሀገር ነው። ብሔረሰብን በተመለከተ ግን የተለያየ ሐሳብ ያለኝ በአንድ በኩል ብሔረሰብ አለ ብለው እኔ እዚህ ብሔረሰብ ተወላጅ ነኝ የሚሉ ከኢትዮጵያ 130 ሚሊዮን ህዝብ ያለማጋነን ከ120 ሚሊዮን በላይ እንደውም 129 ሚሊዮን በላይ ብሔረሰብ አለኝ ሶማሌ ነኝ አፋር ነኝ ምናምን ይላል። ነገር ግን የብሔረሰብ መገለጫ የሆኑት ነገሮች 100% አያሟሉ። ለምሳሌ አዲስ አበባ ልጆችን ወሰዳቸው ወደ እስራኤል ሀገር የሚቀርብ ህዝብ ይኖራል ተብሎ ይታሰባል። አዲስ አበባ የተወለዱ ልጆች የኦሮሞ ልጆች ምን ቋንቋ ነው የሚናገሩት? አማርኛ ነው። ማንኛውም አዲስ አበባ ተወልጄ በቤተሰቡ የተለየ ሁኔታ አባትና እናት ኦሮሞ ነው ኦሮምኛ እየሰማ ያደገ ልጅ ካልሆነ
አዲስ አበባ ተወልዶ ኦሮምኛን በደንብ የሚገልጸው ሰው የለም። ስለዚህ ብሔረሰብ ሲቀመጥ በእኛ የዛን ቋንቋ የሚናገር ባህሉን የሚቀበል ከሞላ ጎደል ተመሳሳይ ታሪክ ያለው ምናምን ተብሎ የተገለጹ መስፈርቶች አሉ። በእነዚህ መስፈርቶች ስትሄድ አዲስ አበባ ልጅ የትኛው ብሔረሰብ አባል ነው? ቋንቋውን አያውቅም። የሚለብሰው ልብስ ኮቱን፣ ጃኬቱ፣ ሸሚዙ የአረብ ነው። ጃኬቱ ኮቱ የተለያዩ ሀገሮች ነው። ሱሪ የሚያደርገው ሌላ ነው። ጫማው ሌላ ነው። የሚበላው ምግብ የኦሮሞ ጨጨብሳ ወይም በኦሮሚያ ውስጥ የሚታወቁ በጣም በርካታ ምግቦች አይደሉም። ስለዚህ ምግቡ በታሪክም ስንሄድ አዲስ አበባ ልጆች ሼር የሚያደርጉት ታሪክ የአዲስ አበባ ከተማነት ታሪክ ነው። እንደገና አማራ ሆኖ ኦሮሚያ የሚያድግ ልጅ አማራን አይተው ማያውቁ፣ ትግራይን አይተው ማያውቁ አንድ ሰፈር እኔ ሰፈር ያሉ ልጆች አሉ። የሚያድጉት በኦሮሞ ካልቸር ነው። አንዳንዶቹ ኦሮምኛ ፐርፌክት ማለት በደንብ ይናገራሉ። ፐርፌክት ምለው ኮታንኮት ሊሆን አይችልም። ሰው ፐርፌክት ግን ይናገራሉ። በደንብ ሀሳባቸውን በሚገባ ይገልጻሉ። አመራርም ሆነው የሚሰሩ ሰዎች አሉ። ስለዚህ እነዚህ ሰዎች ምን ብለህ ነው የምትገልጻቸው ከሚለው አንጻር ብሔረሰብ ሁሉ ጊዜ አንዳንዶቹ ላይ ይሰራል። ሰው ባስቀመጠው ክፍፍል ግን የሚቀድመው ሰውነት ነው። ሰውነት ቢቀድም ሀገር ብትቀድም ብዙ ሀገሮች እንደሱ በማድረጋቸው የተነሳ ሄደዋል የሚል ነውና በዚህ ጉዳይ ላይ ብዙ አስተያየቶች ስለሰጠው ባለስለኛል አጠር አድርገን ያልኩ የጻፍካቸው ስለሆነ ብዬ ነው። እስልምናን በተመለከተ የተባባላችሁት ነገር አለ ምንድን ነው? ጥሩ ነው። ስለ እስልምና ምንድን ያነሳው? እኔ ስለ እስልምና የተናገርኳቸው ነገሮች በሙሉ በታሪክ የተደገፉ በማስረጃ የታጀቡ ናቸው። እሱ ጋር ግን ሲያነሳ ምን አለ? እነ አህመዲን ጀበል ምን አገናኘው? ኡስታዝ አህመዲን ጀበል ከኔ ጋር ምን አገናኘው? ሀሳብ ልሰጥ እችላለሁ። እሱም በግል ላደንቀው እችላለሁ። ከሱ ጋር ነሳና እነ ኡስታዝ አህመዲን ጀበል ለመመሳሰል ብለው ነው እንጂ ያርዱሃል አለ። እዛው ላይ ያሳርዱሃል ያርዱሃል አለ። በነገራችን ላይ እስልምና ለኔ የሰላም ሃይማኖት ነው። ዋናው የመጀመሪያው ለነሱ ላይሆን ይችላል። ማረጋገጫ ከፈለክ ሶማሌ ክልል የተወሰኑ ከተሞች አካባቢ ካልሆነ 100% ሶማሌዎች ሙስሊሞች ናቸው። ኮሽ አይልም። የሶማሊ ፖሊሶች ሙስሊም የሆኑ ፖሊሶች ናቸው ታቦት የሚያጅቡት። ፌዴራል ፖሊስ አይደለም፣ ሌላ አይደለም። አያስገቡም። እኛ ያያለን ለምን ነው የሚሉት? ሀረሪ ሙስሊሞች ናቸው በሙሉ። ሰላም ነው፣ ኮሽ አይልም። ስልጢ ሙስሊሞች ናቸው። የታለ ግጭት ያለ? አፋር ሙስሊሞች ናቸው። እስልምና የሰላም ሃይማኖት ነው። አንደኛው እሱ ላይ ያለው ነገር ነው። ሁለተኛ ያሳርደዋል ሲል አሳርደውን ሳይሆን አብረው ነው የሚኖሩት። ወንድሜም ሙስሊም ነው አያርደኝም። ባለቤቱ ሙስሊም ናት። ብርሃኑ ይባላል። ነጌሌ ቦረና ነው ያለው። ሃይራሊ ትባላለች ልጁ። ሁዜፋ ሹኤብ ኢማን የሚባሉ ልጆች አሉት። ሹኤብ እነዚህን አብሬያቸው ነው ያደኩት። ከግማሽ በላይ ነጌሌ ቦረናና ዙሪያው ሙስሊም ነው። ኮሽ ብሎ ያውቅም። አርሲ አለ፣ ሶማሌ አለ። እዛ አካባቢ ደግሞ ብዙ የከተማ ሙስሊሞች አሉ። ኮሽ ብሎ ያውቅም። በሰላም ነው የሚኖሩት። አንዱ እሱ ነው። ሌላው እስልምና አምጥተህ ኢማም አህመድ ኢብን ኢብራሂም አልጋዚ እንደውም ዓመተ ምሕረቱን ይንገረኝና ነግረዋለሁ ስለሱ አለ። ኢማሙ እኔ ከ1529 እስከ 1543 ከሽምብራ ኩሬ ጀምሮ እስከ ወይና አደጋ ኢትዮጵያ መሪ ሆኖ መቀመጥ አለበት አልኩኝ። ለምን? አንድም መሪ የሚያስብሉትን ነገሮች በሙሉ ያሟላ። ወደ ኋላ ሄዶ ደግሞ እዛ ጋር አንደኛ ወራሪ ነው የሚሉት አለ። ለምሳሌ ወራሪ አይደለም። ከሰሜን ወደ ደቡብ ስትሄድ ወደ ምዕራብና ወደ ምስራቅ ስትስፋፋ ወራሪ ላትባል። የኢትዮጵያ አፋር፣ ሶማሌ፣ አርጎባና ሀረሪ ኢትዮጵያን ናቸው። እነሱ ሲንቀሳቀሱ ወራሪ ሊባል እሱ ትክክል አይደለም ነው። ሌላው ኢማም አህመድ ጨፍጫፊ ነው ምናምን እያሉ ትርክት በጣም ረጅም ጊዜ ያወራሉ። ግራኛ አህመድ እያሉት እነሱ። ትክክለኛ ስሙ ኢማም ስልጣኑ ነው። አህመድ ኢብራሂም ነው የሚባለው። ኢብን ኢብራሂም የኢብራሂም ልጅ ማለት ነው። አልጋዚ ደግሞ በእስልምና ከጦርነት ጋር ተያይዞ ብዙ የሚነሱለት ነገሮች አሉ። እና ይሄ ሰው የተዋጋው AK-47 አልነበረም፣ ያኔ ዙ 23 አልነበረም። የተዋጉት በሰይፍ ነው። በሰይፍ አሸነፋቸው። በሰይፍ ልትሳሳም አይደለም እኮ ጦርነት ውስጥ የምትገባው። ሽምብራ ኩሬም ሆነ ብዙ ጦርነት ላይ ተዋግተዋል። ስለዚህ እነሱ ይዋጉትና እነሱ ሲገሉ እነሱ እንትን ሲሉ አገር ለማቅናት በሚሉት እንቅስቃሴ ጽድቅ ሊሆን መሳሪያ ይዘው ሰዎችን ያስገበሩ እያንበረከኩ በተለያየ አይነት ሁኔታ ሲሄዱ ጽድቅ ሊሆን፣ ከምስራቅ የተነሱት ሰዎች ግን ሲሄዱ ጭፍጨፋ ሊሆን። እንደሱ አይነት ነገሮችን በኢትዮጵያ ታሪክ ውስጥ አልቀበልም። ሌሎችም እንትን ያሉ ይሄ ነገር አለና ሌላው መሪና ያልኩበት ምክንያት ፖለቲካውንም ኢኮኖሚውንም ማህበራዊውንም ወታደራዊ ይዘው ልብነ ድንግል ያሉት የት ነው? ደብረ ዳሞ ተራራ ላይ ነው። እሱ ብቻ አይደለም። ልጅ ኢያሱ ነበሩ ከ1913 ከ16 በሳቸው ዘመን ላይ ዘውዲቱ ተሹመዋል እኮ። ኢያሱ ገና ሳይያዙ በህይወት እያሉ ሳይያዙ ተሹመው ንግስተ ነገስታት ሆነዋል። የኢያሱ ሲሆን ልክ ሜሶ ላይ ተሸንፎ ወደ ሌላ ቦታ ሲሸሽ እዚህ ጋር ያሉትን ንግስት ልንቀበላቸው፣ እሱ ደግሞ ልብነ ድንግልን አሸንፎ ደብረ ዳሞ ተራራ ላይ
አርጎት መሪ አይደለም ልንል አንደኛ በኢትዮጵያ ታሪክ ውስጥ ሙስሊም መሪ አንድ ኖረ ቢባል 2-3 ኖረ ቢባል የሚያሳብድ ነገር አይደለም እና እሱ ከነሳው አንፃር እነዚህን ሐሳቦች ነው ደጋግሜ ያነሳሁትም ደግሞ ታሪካችን የጋራችን ነው። ይሄን የታሪክ ሁኔታ ላይ በተደጋጋሚ ስለሰራን ታሪክ እንዲፈርድ የታሪክ ዕውቀት ያላቸው ሰዎች እንጋብዛለን። አሁንም እንዳንተ ብዙ አውርተሃል። ሌሎችም የታሪክ ዕውቀት ካላቸው እንግዲህ በዚህ ጉዳይ ላይም እንግዲህ ፓስተር ቢኒያም ፍቅረ ኢየሱስ የታሪክ ዕውቀትም ካለ ለሱም መድረካችን ክፍት ነው የሚለን ትምህርት ካለ እናስተላልፋለን። ፕሮቴስታንት ሆናል ኢየሱስ ጌታ ነው አልክ። ፕሮቴስታንት ሆናል እንዴ? በግል ይዘክ? እሱም አሁን ይሄ ብዙ ጊዜ የሚነሳ ጥያቄ ነው። ፌስቡክ ላይ ፖስት አደረኩኝ እና ፖስት ያደረኩት ምንድነው መንጋውን ለማየት ከላይ ኢየሱስ ጌታ ነው አልኩና ሃይማኖቴን በይፋ ለውጫለሁ የሚል ርዕስ ጻፍኩኝ። መንጋው መንጋ ምለው ይሄ ዝም ብሎ የሚጃመለው ነው። ከዛ ጻፍኩና የተለያዩ ነገሮችን መጨረሻ ላይ ስመጣ መቼም ከኦርቶዶክስ ተዋሕዶ ሃይማኖት ዘወር አልልም፣ እቺ ቤተክርስቲያን እናት ቤተክርስቲያን ናት የሚል ደመደምኩ። እንደማያነቡ ስለማቅ አብዛኛው ሰው ከንባብ ጋር ስለተጣላ እሱን ጻፍኩ። ከዛ ደግሞ ፕሮቴስታንቶች ጋር ኢየሱስ ጌታ ነው የሚለውን የሚደነግጡ ሰዎች አሉ። ይሄ ትክክል አይደለም። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ብለን ከጠራን በኋላ የጌቶች ጌታ የነገስታት ንጉስ የአማልክት አምላክ እግዚአብሔር ወልድ ነው ብዬ ከፓስተር ሶፎንያስም ጋር ይሄን የተወያየ ነው። እሱም ብቻ ሳይሆን እምነቴን አውቂያት ነው። መዝሙር 44:45 ከቁጥር 9 እስከ 17 ስትፈልግ ስለ መላእክት ደግሞ መዝሙር 33:34 ቁጥር 7 ላይ ያው ቅንፍ የተደረገ ሰዎችን ስለሚያምታታ ነው። እሱን አንስቼ ነው የሄድኩትና ለአንድም ቀን ፕሮቴስታንቶኛ አላውቅም ሙስሊምም ሆነ ብለው በይፋ ተናግረዋል። የቤተክርስቲያን አባት ነን የሚሉ ሰዎች አንድ ቀን ሙስሊም መስጊድ ውስጥ ገብቼ አላውቅም። የትኛውም ኡስታዝ ያነጋግረኛል ድሮ። አሁን ከመጣው ከአሜሪካ አንድም ሰው እንትን ያለኝ የለም። ከዛ በፊት ግን ኡስታዞችም የውሃ ምስክር ነን የሚሉ ዶክተሮችም የፕሮቴስታንት ሰዎችም አነጋግረውኛል። አንዳንዴም እንትን እና ትልቁ ነገር ግን ብቀየር እኔ ነኝ። የሚያሳዝነኝ ግን ተቀየረ የሚሉኝ ሰዎች 3 ሃይማኖት የቀየሩ ሰዎች ናቸው። አሁን ቢኒያም ሽታይ ታየ ተቀየረ ለማለት ከካቶሊክ ወደ ፕሮቴስታንት ከፕሮቴስታንት ወደ ምዕመን መጥቶ ስንት 4 አይና እያሉ ስንት ጉባኤ ቤት ዘርግተው የሚመሩ ሰዎች እያሉ ፍየል ከመድረሷ ቅጠል መብት ገና እኮ እሱ ጻኡን ውሰ ክርስቲያን የሚባል ቦታ አለ። ቅዳሴ ማዕከል የክርስቲያን ታናናሾች ውጡ የሚባልበት ደረጃ ላይ ነው እኮ ያለው ይሄ ሰውዬ። ከሌላ ሃይማኖት የመጡ ሰዎች ከልጅነቱ አልነበረም ኦርቶዶክስ ካቶሊክ ነው። ከዛ የክርስቲያን ታናናሾች ውጡ ሲባል ወጣ ብሎ የተለያዩ ትምህርቶችን እየተማረ ይመጣ ነው። እሱ ግን ዘለለና ቲክቶክ ላይ ገብቶ ሊቅ ነኝ ብሎ አለፈ። እኔ እንደው አገልግያለሁ እንደ አቅሜ ማውደ ምሕረት ላይ ቆሜያለሁ ብዙ አመት። መጽሐፍ ቅዱስንም በርካታ ጊዜ አስተምራለሁ። እዚህ እነ ፓስተር ሶፎንያስ ምናምን ያሉበት ቦታ ቃሊቲ ቃቃቂ በደንብ ይታወቃለሁ። እና እንዲህ ለማለት አይደለም ትልቅ እንትኖችም ላይ ቆሜያለሁ። አባቶች ባሉበትም ምሕረትአብም ሲያስመርቅ መምህር ምሕረትአብ ሲያስመርቅ አንድ ትልቅ ማከብራቸው አባት ጳጳስ ራሳቸው ተገርመው እዛ ላይ ተጋብዤ ሁሉ እንትን ብያለሁ። አውደ ምሕረት ላይ ስዊድንም ሄጄ አውደ ምሕረት ላይ የስካንዲኔቪያው ጳጳስ መምህር ታየማ ያለ ብለው ቃል አካፍያለሁ። እና ከሱ ጋር ስነጻጸር ከሌሎቹ ጋር ይኸውልህ ሚጢጢ ነኝ እኔ። 4 አይና የሚባሉ አሉ፣ የ8 የጉባኤ ቤቶች አሉ፣ ቅኔ በጣም በሚገርም ሁኔታ የሚያመሰጥሩ አሉ፣ ድጓ ጾመ ድጓ አንድምታውን የሚተነትኑ ሰዎች አሉ። የኔ ዕውቀት ከነሱ ጋር ሲታይ በጣም ትንሽ ነው። በታሪክ ላይ ከማንም ጋር ልወያይ ይችላል። ደረቴን ነፍቼ ወረቀት ይዤ ገብቼ አስተምሬ አላውቅም። ዩኒቨርሲቲ ማስተምሬ ተማሪዎች ወርቅ ሸልሞኛል። እሱ ይሄ አይደለም ትልቁ ቁም ነገር። ግን እንደ ቢኒያም አይነቱ አሁን ጻኡን ውሰ ክርስቲያን እስከሚባል ያስቀድሳል። ከዛ ወዲያ ያሉትን ሚስጥሮች ማየት ስለሌለበት እንደው ምዕመናን ጋር ውጪ መቆም ያለበት ሰው ነውና ገብቶ ፈታችም ፈትፋችም እኔ ነኝ ሲል ግን ትንሽ እንደው ሶሻል ሚዲያ ላይ እኮ ከፍተኛ ተከታይ ያለው ሃይማኖታዊም ፖለቲካዊም ይዘት ያለው ይሰራል። ተከታትሎ አታውቅም? ስማቸውን አልጠቅስም። ሶሻል ሚዲያ ላይ ብዙ ተከታይ ያላቸው ሰዎች ምሁራን ናቸው። ያው ምሁራን ገብተው ትንታኔ ቢሰጡ ሰው ጭራሽ ይሰማቸዋል። ለምንድን ነው የማይጽፉትም? አንድ ላይክ ነው የሚያገኘው ምሁር ቢጽፍ። ለምን 3100 የምትባል ሞባይል ነበረች ትዝ ይል እንደሆነ። አሁን ደግሞ ስማርትፎኖች አንድሮይድ መጥተዋል። አንድሮይዶች ዋትስአፕ ይጭናሉ፣ ቴሌግራም ይጭናሉ፣ ፌስቡክ ይጭናሉ። ወደ እነሱ የሚቀርበው ሰው ቢኒያም ነው። እዛ ጋር ያሉ ሰዎች አሁን ለ4ኛ ክፍል ተማሪ የሆነ ፕሮፌሰር መጥቶ የተራቀቀ ነገር ቢነግራቸው እንዴት አድርጎ ይገባቸዋል? አይሰሙትም። ስለዚህ እነዚህ ሰዎች ስለሚሰሟቸው ሌሎች እኮ አሉ ማአት ተከታይ ያላቸው። እነዛ ሰዎች እውቀት ስላላቸው አይደለም። ተሳደብ ከፈለክ እናትን ስደብ፣ አባትን አዝረክርክ፣ ብሔረሰብን እንደፈለገ ሃይማኖትን አጥላላ፣ ያኔ እኮ ተከታይ ይመጣልህ። ምንም የተከታይ ማፍራት እኮ ተአምር አይደለም። እኔ ታየን ለምሳሌ ወሰደኝ
የሆነ እንኳን አደረሳችሁ ለሆሳዕና ብዬ ጽፍ 32000 ሰው ላይ ካደረገኝ አሁን ብጽፍ ደግሞ 800 ሰው ሊሆን ይችላል። እኔው ታየ ነኝ ግን ምንድነው አይ በአመለካከት ከታየ ጋር ተለያየን ሲሉ ነው። ስለዚህ አሁን ሶሻል ሚዲያ ላይ ተከታይ ማግኘት የመታወቂያ መንገድ ከሆነ እኮ እነዚህ የሆነ ጸያፍ ቃል የሚናገሩ ሴቶችም ወንዶችም አሉና እነሱን ያህል ተከታይ ለቆ ያልከን ኦርቶዶክስን አሁን 100% አይ ጥርጣሬ የገባቸው ሰዎች አሉ። ኢየሱስ ጌታ ነው ብለህ ስትናገር ኢየሱስ ጌታ ነው ዓለምን ያዳነ ነው። የፕሮቴስታንትም የኦርቶዶክስም ብቻ አይደለም። ለተቀበሉት በስሙ ለሚያምኑ ለነሱ የእግዚአብሔር ልጅ የሆኑ ዘንድ ስልጣን ሰጣቸው ይላል። ዓለም በሙሉ የእግዚአብሔር ልጅ መሆን ነው የሚፈልገውና ኢየሱስ ጌታ ነው የሚለውን ምን ያለ ሐሳብ ስታንሸራሸር ካገኘው ጠይቅ ስለተባልኩ ነው። አቶ ታዬ ፕሮቴስታንት ሆናል ሚና አለ ይያሉ እሱ ጋር እንደውም ምን ብሏል መሰለ ሌላ ኢየሱስ አለ ሁለት ኢየሱስ ነው ብሎም ገልጿል። አጋጣሚ እንኳን አነሳው መጀመሪያ መጽሐፍ ቅዱስ የኔ መርህ ነው። ቀጥሎ ከዋልድ መጽሐፍ ትክክል የሆኑት የኦርቶዶክስ ቤተክርስቲያን ያላወገዘቻቸው ዋልድ መጽሐፍት የኔ መርህ ናቸው። ከመጽሐፍ ቅዱስ ቀጥሎ ዋናው ህገ መንግስት አለ፣ በሱ ላይ ተመስርተው ደግሞ ህጎች አሉ። ዋልድ መጽሐፍትን እቀበላቸዋለሁ። እዛ ጋር መጽሐፍ ቅዱስ ምን ይላል? ማንም ሰው በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው ሊል አይችልም ይላል። ይሄ አምላካዊ ቃል ነው። አንዷ ቃል ከምትወርቅ ሰማይና ምድር ቢያልፍ ይቀላል ይላል መጽሐፉ አንድ። ሁለተኛ ሰው በልቡ አምኖ በአፉ መስክሮ ይጸድቃል ይላል። ሶስተኛ በሰው ፊት ለሚመሰክርልኝ ሁሉ በሰማያት ባለው በአባቴ ፊት መሰክርለታለሁ። በሰው ፊት የሚክደኝን በሰማይ ባለው በአባቴ ፊት እከዳዋለሁ። የኦርቶዶክስ ተዋህዶ አስተምህሮ ነው፣ የማስተምረው ነገር ነው። ስለ ወልድ አወራለሁ። ወልድ እኮ ኢየሱስ ነው። አሁን ኢየሱስ ተብሎ ሰው ጌታ ነው ሲባል ምን አድርገው ወስደውታል? ለሆነ ሃይማኖት ተከታዮች ሰጥተውታል። ከዛ አንጻር መቼም በዚህ በቪዲዮ ዘመን ታየ ቦጋለን ከፕሮቴስታንቱ ጀምሮ የፋንዶ ደጋፊ አለ፣ የሸኔ ደጋፊ አለ፣ የተለያየ ደጋፊ አለ። ሁለተኛ ቲክቶክ ላይ ለመልቀቅ ነው ይፈልጋል። እንደው ፈርቼ ነው ማለደው። አሁን እንደውም እዛ ላይ ምን ተብሏል መሰለ ዶክተር አብይ እንዲወደው ፕሮቴስታንት ቢሆን ሙስሊሞችን እንዲወዱኝ ከሆነ እኮ ሄጅ አብሬ ማምለክ ይችላል። የሚከለክለኝ አለ? ግን የኔ ፕሮቴስታንት መሆን አለመሆን አጀንዳ የሆነባት ሀገር መሆኗ ይገርመኛል። በዚህ ሰው ስለ ስፔስ ውድድር በሚያደርግበት አርምስ ሬስ የተለያዩ አይነት ውድድሮች በሚኖርበት ጊዜ ታየ ፕሮቴስታንት ሆነ አልሆነም የሚለው ነገር እና መቼም አልሆንኩም ብቻ አይደለም መቼም አልሆነም። ኢቭን ቤተክርስቲያን አውግዛ ታየ ቦጋለ ከዛሬ ጀምሮ ኦርቶዶክስ ተዋህዶ አማኝ አይደለም ብላ አውግዛ ብትለየኝ ኦርቶዶክስ የሚለውን ውስጥ ያለውን እምነት መለየት ስለማይችሉ የፖለቲካ ውሳኔ ስለሚሆን የሟ ተዋህዶና የወልታ ጽድቅ ተዋህዶ እንደዛ እንኳን ቢያደርጉ ሌላ ሃይማኖት ውስጥ አይደለም። ግን መዝሙር ሰማለሁ። ለየት የሚያደርገኝ እሱ ነው። የፕሮቴስታንት በደንብ አድርጌ ስብከት አለ አሳምሬ ሰማለሁ። ምክንያቱም የእግዚአብሔር ቃል እስከሆነ ድረስ አሁን ግዕዝ ላራራይ ኢትዮጵያ ናት አይደል? ያሬዳዊ ዜማ የምታዜመው ለኢትዮጵያ ብቻ ነው። ኦርቶዶክስ ማነው ክርስቶስ የሰቀለው? ሩሲያ አልተሰቀለም። የተለያየ ቦታ አልሆነም። ሶ ቃሉ እስከሆነ ድረስ ይሄ ቅጥ ያጣ አልሰማም። እንደ ማይክል ጃክሰን አይነት መዝሙር አልሰማም። እንደ ማይክል ጃክሰን አይነት እንደው ብትሰማው መዘማሪ ታስታውሳለህ? ምን ስትሰማ ከወንጌል እንደ ዳንኤል እንደ ሚካኤል እነ ፓስተር ተከስተ ማንን ከማን ይላል? ደስታዬ በጌታ ብዙ ነው የሚለው በደንብ እኔ ብዙ ሰማለሁ። በነገራችን ላይ በቃሌ ሁሉ ከፈለክ አልመለስም ወደኋላ የግብፅን ሽንኩርት አልበላ ቃል ኪዳን ገባው ለራሴ አመልካለሁ ኢየሱስ የነ መስፍንጉቱንም የተለያዩትንም አዳምጣለሁ። በደንብ አድርጌ ነው የማዳምጠው እና እኔስ እንደ ዳዊት ራቁቴን ባመልከው ሜልኮል አይደለችም የኔ ዳኛ ላይ ነው ከላይ ሲጀምር ከልብ ይሁን እንጂ ከውስጥ ከመንፈስ ይላል። በደንብ ነው የምሰማው። የነ ፓስተር ዳዊት ሞላልኝ እዛው ተናግሬያለሁ። ቤተሰባቸው ሙሉ አውቀዋለሁ። በደንብ አድርጌ እሰማለሁ። አሁን አይ የነሱ መዝሙር እንደዚህ ነው የሚለው ነገር አልቀበልም። በቃ የኔ ልዩነት እሱ ነው። የሚሉት ነገር እመቤታችን ቅድስት ድንግል ማርያም መላታለች፣ መላእክት አሉ መላታለች በማለት ይቅርታ አሉና እነሱን ስድብ ከሆነ አልቀበልም። ለሁሉም መልስ እንዲሆን አሁንም የኦርቶዶክስ ልጅ ይሄ አያስፈልግም እንጂ ይሄ ከአንገቴ ላይ ወርዶ አያውቅም። ሻወርም ስወስድ ምንም ስል በሁሉም ጊዜ ይሄ ከአንገቴ ላይ ወርዶ አያውቅም፣ አይወርድም። ማህተሜ ነው፣ በቃ መለያዬ ነው። በቃ ጥሩ መልስ ነው ብለን እናስባለን። ወደ መጨረሻው ሀሳብ ልምጣ። ስለ ክርስትና ወደ ኢትዮጵያ መግባት በሰጠው ትንታኔም የተባለ ነገር አለ። እሱም ብለን የተወሰኑትን ጠያቄ ሊጨርስ አጠራጠር ማለት ብዙዎችን እኔ በኔም እንትን ፌስቡክ በድምጽም በጽሁፍም አስቀምጫለሁ። ግን እዚህ ጋር ክርስትና ወደ ኢትዮጵያ መቼ ገባ? አሁን አንዳንዴ መጤ ሃይማኖት ነው የሚል ጥያቄ አለ። መጤ እና ኡስታዝ አህመዲን ጀበል ጽፎት ነበር። ሲጀመር ሁሉም ሃይማኖቶች ወደ ኢትዮጵያ መጤ ናቸው። አልገባኝም።
ሃይማኖት የለም። ይኸውልህ እዚህ ያለ የበፊት ሃይማኖቶች ለምሳሌ ትራዲሽናል ቢሊቨርስ የሚባሉ አሉ። ዋቄፈታዎች አሉ። ዋቄፈናን የሚያምኑ ስለሱ በጣም በዝርዝር ጽፌያለሁ። እነሱ መደበኛ አማኞች ናቸው። ኢትዮጵያ ውስጥም በተለያየ ነገር የሚያምኑ ነበሩ። በአርዌ፣ በማህረመ፣ በአረስ በተለያየ ነገር ሊያምኑ ይችላሉ። እነሱ ትተናቸው ዓለም ዝም ብሎ ሞኖሊቲክ በአንድ አምላክ ላይ የተመሰረቱ እምነቶች ብሎ ዋቄፈና ምን እንደዛ ነው ማምነው። ግን ብሎ ያስካሰባቸው ጁዳይዝም፣ ክርስትና፣ እስልምና፣ የወንጌላውያን እምነት፣ የይሖዋ ምስክር ሁሉም ኢትዮጵያ ላይ መጤ ሃይማኖቶች ናቸው። ኢትዮጵያውያን መጤ አይደለንም፣ ነዋሪዎች ነን። ሃይማኖቶቹ ግን የተጀመሩት ከመካከለኛው ምስራቅ ነው የመጡት እያልከን ነው። የቅርብ ምስራቅና መካከለኛው ምስራቅ ነው የመጡት። አለበለዚያ እዚህ ክርስቶስ አልተሰቀለም፣ እዚህ አላስተማረም። ሐዋርያቱ ኢትዮጵያውያን አይደሉም። እነ ዳምጤ አይደሉም፣ እነ በላቸው አይደሉም፣ እነ መገርሳ፣ እነ ወየሳ፣ እነ ኪሮስ አይደሉም። ስለዚህ እነዚህ ሰዎች የመጡት እምነቱ ቀስ እያለ በጃንደረባው ተሰብኮ ከዛ በኋላ ደግሞ በግለሰብ ደረጃ መጥቶ የመንግስት ሃይማኖት ሆኖ እየተስፋፋ ሄደ። ኢትዮጵያን ስናያት በነገራችን ላይ ሰሜን ላይ ብቻ እኮ አይደለም ያለችው። ግን እኛ ኢትዮጵያውያን እዚህ ሆነ ራሳችን ሆነን የአይሁድ እምነት ተከታዮች ሲመጡ አንዳንዶችን የአይሁድ እምነት ተከታይ አድርጓቸው ጥያቄ አያስነሳም። የክርስትና እምነት ተከታዮች ሲመጡ ተስዓቱ ቅዱሳንም ሌላ አንስቻለሁ። ከዛ በፊት ግን በግለሰብ ደረጃ አለ እየተስፋፋ መጣ። ከዛ ደግሞ እስልምና መጣ፣ እስልምና ቀጠለ። ስለዚህ እኛ እዚህ ሆነን ኢትዮጵያውያን ከመጀመሪያው ጀምሮ ነው ብለው እኛ እዚህ ሆነን ሌሎቹ ሃይማኖቶች ግን የመጡ ናቸው። የት ነው የተፈጠረው? ክርስትና እስራኤል ውስጥ ነው፣ ቅርብ ምስራቅ ነው። እስልምና መካከለኛው ምስራቅ ነው። ስለዚህ አብዛኞቹ ሃይማኖቶች ኢትዮጵያ ውስጥ ያሉት እንጂ ሩቅ ምስራቅም አሉ። በጣም በርካታ ቡዲዝም አለ፣ ሽንቶይዝም የሚባል የጃፓን እምነት አለ፣ የቻይና ኮንፊሽየስ የሚባል ሴኩላር ፍልስፍና አለ ወዘተርፈ። እና እኛ ጋር የመጡት ሃይማኖቶች ግን ዋና ዋና ተብለው አብዛኛው ህዝብ የሚከተላቸው ሃይማኖቶች በሙሉ መጤ ናቸው። ኢትዮጵያውያን ደግሞ በሙሉ ሀገር በቀል ነን። ቢያንስ የዛሬ 3000 ዓመት ያልመጣ ኢትዮጵያ የለም ኢትዮጵያ ውስጥ። አመሰግናለሁ። ሰፋ ያለ ማብራሪያ ሰጥተናል። ጥያቄዎቻችን እንግዲህ እየቀሩ አሉ። ለምሳሌ ስለ ልጅ ኢያሱ፣ ስለ ኢትዮጵያ ከተሞች የዘለልኳቸው ማለት ነው ጊዜ ገደበንና ስለ እንግሊዝኛ ቋንቋ እነዚህ ያሉ እነዚህን ቅንብብ አድርገህ ከመለስክልን መልካም ነው። ብሱም ብለን ብንጨርስ። እሺ አጠር አድርጌ ለማንሳት ስለ ከተሞች ያነሳውን ታየ ቦጋለ ስለ ከተሞች እውቀት የለውም እና እሱን ያነሳው ለምንድን ነው? የኢትዮጵያ በቋሚነት ያገለገሉ ከተሞች አክሱም፣ ላሊበላ፣ ጎንደርና አዲስ አበባ ናቸው ስል የከተሞች እውቀት የለውም ማለት። አሁን ከተማ ሲባል ኢትዮጵያ ታሪክ ውስጥ አንደኛው ፊክስድ ካፒታልስ የሚባሉ አለ። ፊክስድ ማለት ጊዜያዊ ሆነው ቋሚ ሆነው ያገለገሉ። ለምሳሌ እንደ አክሱም፣ እንደ ላሊበላ፣ እንደ ጎንደር ከ1636 ነው ግሪጎሪ ዘመን ቀመር የተመሰረተው እስከ ዘመነ መሳፍንት ድረስ እነዚህ ፊክስድ ይባላሉ። አዲስ አበባ ደግሞ ፐርማኔንት ቋሚ ትባላለች። በአብዛኛው የኢትዮጵያ መካከለኛው ዘመን ደግሞ ሞባይል ካፒታልስ፣ ሞባይል የማያውቅ ሰው የለም፣ ሮቪንግ ካፒታልስ ከቦታ ቦታ የሚንቀሳቀሱ ንጉሱ 3 ወር ይሰፍራል ወይ አንድ ቦታ የተሻለ ማገዶ ያለበት የተሻለ ምግብ የሚገኝበት ቦታ ከሆነ እስከ 6 ወር ሊሰፍሩ ይችላሉ ንጉሱና ተከታዮቻቸው። ስለዚህ እነዚህ ናቸው ከተሞች እና ያነሳሁት ፊክስድ እና ፐርማነንት ካፒታል እነዚህ ናቸው በኢትዮጵያ ታሪክ። ፓስተር ቢኒያም ሽታዬ ይቅርታ ምዕመን ቢኒያም ሽታዬ ተመራምሮ ቢጽፍልን ስለ ከተሞችና እዛ ላይ ቢያሳየን ደስ ይለኛል። ከዚህ ውጭ ካለ ሌላው ስለ ኢያሱ የተነሳውን በደንብ በስፋት ብዙ ጊዜ ስለሄድኩበት እሱ ላይ መቆየት አልፈልግም። በጣም አመሰግናለሁ። በወቅታዊ ጉዳይ ላይ ሰፋና ዘለግ ያለ ከነማብራሪያዎቹ ለማብራራት እድል ስለሰጠን በእርግጥ በዓለም ዙሪያ ባሉ አድማጮቻችን ስም አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን ዛሬ ከመምህር ታየ ቦጋለ ጋር በወቅታዊ ጉዳይ ላይ ያደረግነው ቆይታ ይህን ይመስላል። ምን ተሰማችሁ? ሀሳባችሁን አድራሻ ላይ ስጡን። ተሾመ ሽፈራው ነኝ። ይህን ፕሮግራም አሁንም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ሻሎም። ተሰምቶ የማይታወቅ እድል ቤት መግዛት ለምትፈልጉ ደንበኞች 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ የሚከፍሉት ለዛውም ጫካ ፕሮጀክትና ቅንጡ ቪላ ቤቶች በሚገኙበት መገናኛ ቤሊቪው ሆቴል አጠገብ ሙሉ የአዲስ አበባን እይታ የሚያዩባቸውን ቤቶች በአጠቃላይ ክፍያ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር አማራጭ አዘጋጅተን እየጠበቅናችሁ ነው። ምን ይሄ ብቻ! የመጨረሻ እድል ደግሞ የዲፕሎማቶችና ትልቅ የንግድ እንቅስቃሴ ባሉባቸው በቡልጋሪያ አፍሪካ ህብረት አጠገብ እና ሳር ቤት አደባባይ ፊት ለፊት የንግድ ሱቆችን ከ1.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ የመኖሪያ ቤቶችን ደግሞ ከ5.4 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ፣
ታዲያ እነዚህ ቤቶች ያለምንም ዋጋ ጭማሪ በኢትዮጵያ ብር ከፍለው የሚጨርሱበት ነው። ለበለጠ መረጃ በ0980 72 81 73 ይደውሉልን። ቴምር ፕሮፐርቲ የህልሞ ማረፊያ